ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ ባንቺ ተምረናል ተቀርጸን አድገናል መላኩ ጠብቆን ከጠላት ድነናል መንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች በሉል እግዚአብሔር ሰላምታ እንደምን አደራችሁ? እንደምን አደራችሁ? አሜን። አምላካችን እግዚአብሔር በቸርነቱ ጠብቆ ለዚህ ሰዓት ለዚህ ዕለት ስላደረሰን ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ የምንማማረው ትንሣኤ ሙታንን በተመለከተ ነው። ምስጢረ ትንሣኤ ሙታን በቤተክርስቲያናችን ከአምስቱ አዕማደ ምስጢራት መካከል አንዱ ምስጢረ ትንሣኤ ሙታን የሚባለው ትምህርት ነው እና እነዚህ የቤተክርስቲያን ምሰሶዎች ወይም the pillars of the church የሚባሉት ውስጥ አንዱ ይሄ ምስጢር ነው። እነዚህ ምስጢራት ጠንቅቆ የተረዳ ያወቀ ሰው በኦርቶዶክሳዊት ቤተክርስቲያን ጸንቶ ይኖራል። ምንም አይነት ግራ የሚያጋቡ የሚያወዛግቡ ክስተቶችና ነገሮች ቢፈጠሩ በእነዚያ ምክንያት አይወዛወዝም። ከሃይማኖቱ የሚያናጥረው ሰው አይኖርም ማለት ነው። እነዚህም ተረድቶ በእነዚህ ላይ ልቡናው ተክሎ የሚኖር ሰው ማንም ሊያናውጽ አይችልም እና የመጀመሪያው እንደምታውቁት ማንኛውም ክርስቲያን ወደ ቤተክርስቲያን ማንኛውም ሰው ወደ ቤተክርስቲያን ሲመጣ መጀመሪያ እንዲያውቃቸው ከሚሰጡ ኮርሶች መካከል በመሰረታዊነት እነዚህ አዕማደ ምስጢራት የሚባሉ አሉ። እምነታችንን የምንመሰክርባቸው ስለሆነ ማለት ነው። ሃይማኖታችንን የምንመሰክርባቸው ጸሎተ ሃይማኖት ስንደግም ታውቃላችሁ። እነዚህን አምስቱን አዕማደ ምስጢራትን ነው የምንደግማቸው የምንጸልያቸው። በኦርቶዶክስ አስተምሮ የምናምነውን እንጸልያለን፣ የምንጸልየውን ደግሞ እናምናለን። ስለዚህ ዶግማውን ራሱ እንደ ጸሎት አድርገን እናቀርባለን ጸሎተ ሃይማኖት ላይ ማለት ነው እና ከቤተ ክርስቲያን በጣም መሰረታዊ ከሚባሉ ትምህርቶች መካከል አንዱ አሁን የምንማረው አጭር ገለጻ የምናደርግበት ምስጢረ ትንሣኤ ሙታን። እስኪ ተናገሩት። መቼስ አሁን ርዕሱ ስትናገሩ የትምህርቱን በር እየተናገራችሁ እንደሆነ ግልጽ ነው። የትምህርት በር ማለት አሁን እዚህ አዳራሽ ስንገባ በር አለው። በር የሌለው አዳራሽ ቢሆን ኖሮ ምን ሊፈጠር እንደሚችል እናውቃለን። በሌላ አባባል ደግሞ ከውጭ ያሉ ነገሮች ወደ ውስጣችን የሚገቡት በምን ምክንያት ነው? በዋናነት እኛ ጋር በር ባይኖር አይገቡም አይደል እንዴ? ወይ በጆሮ በመስማት አለ፣ ግን ደግሞ የሚታይ ነገር ከሆነ አብዛኛው የሚገባው ምንድነው? በሪ ነው፣ በማየት ማለት ነው። እና ያ የምናየው ነገር ወደኛ ውስጥ እንደሚገባ ለማስገባት የምናየውን ነገር አስገብተን ትርጉም ሰጥተን ይሄ ማለት እንደዚህ ነው፣ ቤት ነው፣ ሰው ነው፣ እንስሳ ነው፣ እጽዋት ነው እያልን ኢንተርፕሬት ለማድረግ ያ የሚተረጎመው ነገር ወደ ውስጣችን መግባት እንዳለበት ሁሉ ለመግባት ደግሞ ለምሳሌ አይን የሚባል ነገር ባይኖር ኖሮ ቤት የሚባለውን ነገር መለየት እንችላለን? ይሄ ቤት ነው፣ ይሄ እንትን ነው፣ ይሄ እንትን ነው ማለት እንችላለን? አንችልም። ስለዚህ አይን ምንድነው ማለት ነው? ለሚጨበጡ ነገሮች ምንድነው? በር ነው አይደል? ያስገባቸዋል። ከዛ በኋላ ኢንተርፕሬት እናደርጋለን። ይሄ እንደዚህ ነው፣ ይሄ እንደዚህ ነው እንላለን ማለት ነው። ልክ እንደዚህ የአዕማደ ምስጢራት በራቸው ምስጢር የሚለው ቃል ነው። ምስጢር የሚለው ቃል ምስጢር የሚለው ቃል የምታውቁት በተደጋጋሚ ሲነገር እንደምንሰማው ሽሽግ፣ ድብቅ፣ ስውር፣ ለቅርብ ወዳጅ ካልሆነ በቀር የማይነገር that means ሪቪልድ ካልተደረገ በቀር ሪቪሌሽን ይፈልጋል። ያ ሪቪልድ የሚደረገው ወይም ሪቪሌሽን በእግዚአብሔር አማካኝነት ለእግዚአብሔር ቅርብ ለሆኑ ሰዎች የሚገለጥላቸው ነው። ምን ማለት ነው? አዕማደ ምስጢራትን እግዚአብሔር ቅድስና ኖሯቸው ለቅዱሳን ከገለጠው በቀር እኛ በዚህ ምድር ያለን ለቅድስና ያልበቃ ሰዎች በራሳችን አእምሮና አረዳድ ምን ደርስበት ጉዳይ አይደለም። ምን ጠነቀቀው ጉዳይ አይደለም።
ለቅዱሳን እንኳን እነዚህ ምስጢራት የሚገለጡት እነሱ በሚረዱት መጠን ልክ ነው፣ በመጠናቸው ማለት ነው። ማን ነው የሚገልጥላቸው? እግዚአብሔር። ያደረጋችሁ። ስለዚህ ከእግዚአብሔር ለማን የሚገለጥ ነው ማለት ነው? ለወዳጅ የሚገለጥ ማለት የእግዚአብሔር ወዳጆች እነማን ናቸው? እርግጠኛ ወዳጅ ነን ትላላችሁ እንላለን። እግዚአብሔር በቸርነቱ ያድርገን እንጂ በቅድስና ደረጃ ባሮች የሚባሉ አሉ፣ ወዳጆች የሚባሉ አሉ። እና ቅዱሳን አገልጋዮች አሉ፣ ባሮች የሚባሉ ቅድም ለመናገር እንደሞከርኩት ግን አርከ እግዚአብሔር ይባላሉ። የእግዚአብሔር ወዳጆች፣ አፍቃሪዎች፣ ለእግዚአብሔር የሚገዙ አሉ። ለእነሱ እግዚአብሔር ይገልጥላቸዋል። አሁን ለቄርሎስ፣ ለአትናቴዎስ፣ ለኤጲፋንዮስ፣ ለአብሮኮሮስ፣ ለአግናቴዎስ ለእነዚህ ያሉ ለእነ ቅዱስ አፎወርቅ እግዚአብሔር ባይገልጥ ኖሮ እነዚህ ምስጢራትን እኛ መቼስ በተንሸዋረረ አይን ስንሸዋረር ነበር የምንኖረው። መለየትም አንችልም፣ ማወቅም አንችልም። ለእነሱ የተገለጠላቸው እነሱ ለእኛ ይነግሩናል። ከራሳቸው አመንጭተው አይደለም። ወይም ይሄ ጉሳተ ልብ ታውቃላችሁ? ጉሳ ልቤ የሚለው ነበር። ልቡና ጉሳት ማለት ከልቡና የሚወጣ ለማለት። ጉሳተ ልብ ማቅረሻት እንደማለት፣ ዝም ብሎ ግል አመለካከት ማለት ነው። ኢንዲቪዥዋል ምንድነው ኦፒኒየን እንደምንለው አይነት ነገር ማለት ነው። someone believes something to be true እንደሚባለው አንድ ሰው ትክክል ነው ብሎ የሚያምነውን በግሉ እንደሚናገረው ያለ ነው። ያን ሳፈር ከግሉ እግዚአብሔር ሳይገልጥለት in my assumption that the word became God. እግዚአብሔር word ቃል ሥጋ ሆነ in my assumption ያላል ለሚናገረው እግዚአብሔር የገለጠለትን በመጀመሪያ ቃል የነበረ መሰለኝ አይደለም ይላል አይደለም ያን ሰው ይላል። በመጀመሪያ ምን ነበር? ሙሴሳ እግዚአብሔር በቀዳሚ ገብረ እግዚአብሔር ብሎ ያስረግጣል እንጂ በመጀመሪያ እግዚአብሔር ሰማይና ምድር የፈጠረ መሰለኝ ላይሆን ይችላል። ግን መሰለኝ አይደለም ይባላል በሃይማኖት። ግን ለምልከታዎችና ኦፒኒየኖች ያሉት ሳይንስ ላይ ነው እንደምታውቁት። there was primordial fireball የሆነ ኳስ መሰል ነገር ነበረ። then after ትልቅ ኤክስፕሎዥን ተፈጠረ። ከዛ ቡዋ ብሎ ፈነዳ። ከዛ ሆስሞን ተፈጠረ። እነዚህ ሆስሞን ሲፈጣጠሩ ምናምን የቀረው ፀሐይ፣ ጨረቃ ምናምን ተፈጣጠረና አፈሩ አመዱ መጣና ግጥምጥምጥም አይደል ሰው ሆነ። አይሹ ኢማጂንሽ ነው ይለው ሳይንስ። ሰው በፊት ዘረመሉ ዝንጀሮ ነበረ እና አለ አሁን እንደዚህ እንዳሁን እንደሆነ ሆነ። እርግጠኛ ነኝ ኢማጂንሽ በኢቮሉሽን ማለት አሰብሽን ግምት ነው የሚሰጡት። በሃይማኖት ግን የተረገጠ ነው የተረዳ። ለምንድነው የተረገጠ የሚሆነው? የተገለጠ ስለሆነ ያ በሃይማኖት የሚነገረው ነገር እውነት ነው። ስለዚህ የምስጢራተ ቤተክርስቲያን በሩ ምስጢር ነው። ምስጢር የሚለው ደግሞ ከእግዚአብሔር ለቅዱሳን የሚገለጥ ነው። ቅዱሳን የሚያውቁት በተወሰነ መጠን ነው። እያደመጣችሁ አይደል? በተወሰነ መጠን ነው። ምን እያልኳችሁ ነው? በሌላ አነጋገር ምስጢራተ ቤተክርስቲያን ላይ ውይይት እንኳን ስናደርግ ዲስከስ እንኳን ስናደርግ ቅዱሳን ምን አሉ የሚለውን እንጂ in my assumption እንደዚህ ሎጂክ የለም። አሁን አንተ ጭንቅላት ሲመጣ ሎጂክ ማለት ሎጂክ አለ። እንዲህ የሚሆን ከሆነ እንዴት እንደዚህ ይሆናል፣ እንደዚህ የሚሆን ከሆነ እንዴት እንደዚህ ሚላል አይደል? ልክ እስላሞች እንደሚሉ ወይም ሌሎቹ እንደሚሉ እግዚአብሔር ይወልዳል። እግዚአብሔር የሚወልድ ከሆነ የሚወልደው አንድ የሚወለደው ሁለት፣ ስለዚህ ሁለት ነው ማለት ነው። ደግሞ ለመውለድ የግድ ማግባት አለበት ማለት ነው። ካላገባ ደግሞ መውለድ አይችልም። ስለዚህ ሚስት አለ ማለት ነው። ሎጂክ ነው በእነሱ። ግን እግዚአብሔር ወልዷል አይወልድም? መልሱ እንጂ ወልዷል አይደል? ወላጅና ተወላዲና ወላዲ እኩል ናቸው? በምታውቁት እውቀት ተወላዲና ወላዲ እኩል ናቸው? ወላዲ ይቀድማል አይደል? አይቀድም? በምታውቁት እውቀት ሃይማኖቱን አይደለም፣ በምታውቁት እውቀት ወላዲ ይቀድማል አይቀድም? ያ ስትጠጡና ስትበሉ ስትኖሩ ኖራችሁ እግዚአብሔር ወለደ አሁን ሲባል ይገባችኋል? ግን ያገራለች እግዚአብሔር ወለደ ሲባል ልክ አብ እዚህ ጋር ኖሮ ወልድ ልክ እናት በማይጸና ጽንስ ይዛ የሆነ ተገንጥሎ እንደሚወጣ ከአብ ወልድ ተገንጥሎ ይወጣ ይመስላችኋል? ሳስቡ ያ በጣም አደገኛ ስለሆነ የምትለምዱትና የምታውቁት ነገር በሆነ ነገር ላይ ትልቅ ተጽዕኖ ነው የሚፈጥረው። እና የእግዚአብሔር አብ መውለድ የእግዚአብሔር ወልድ መወለድ የማይነገር ነው። ቢዮንድ አወር ኤክስፕሬሽን ከኛ እውቀት ከኛ ገለጻ ከኛ አረዳድ በላይ ነው። ቅዱስ አፎወርቅ the incomprehensible divine nature ሚል የእግዚአብሔር ባህሪ አይመረመርነት የሚል
12 ቅጽ ያለው መጽሐፍ ጽሑፍ አለ እና በዛ ላይ የሚላል እግዚአብሔር ረቂቅ እንደሆነ አውቃለሁ። ርቀቱ እንዴት ነው ካልከኝ አላውቅም። እግዚአብሔር ልጅ እንዳለው አውቃለሁ። እንዴት ትለኝ አላውቅም ነው መልሱ። አላውቅም። ኦርቶዶክሳዊ ነገረ መለኮት አላውቅም ላይ ነው የሚመሰረተው። ነገረ ሃይማኖት የሚታወቀው በአላውቅም ነው እንጂ በአውቃለሁ አይደለም። ጀስት ፖዚቲቭ አይደለም፣ አሉታዊ ነው። በአላውቅም ነው የሚታወቀው ማለት ነው። ገብቶቻል? ግልጽ ለምንድን ነው አላውቅም የሚባለው? ምስጢር መሆኑን ሽሽግ መሆኑን እና ረቂቅ መሆኑን ለማስረዳት ነው። እያደመጣችሁ ከሆነ ማለት ነው። ስለዚህ ምስጢረ ትንሣኤ ሙታንንም በተመለከተ ኋላ አንዳንድ ጥያቄዎች ስለሚጠየቁ እነዛን ጥያቄዎች ስናስብ ገና ከመጀመሪያው እኮ ጥያቄዎቻችሁን ይዛችሁ ለካ እንዳይጠየቅም እንድትሉ በሩን እየነገርኳችሁ ነው። በሩን አንድ ሰው ካወቀ በኋላ የሚጠየቅና የማይጠየቀው መለየት ስለሚችል ማለት ነው። ስለዚህ ምስጢር የሚለው ለቅዱሳን ከእግዚአብሔር የተገለጠ ጉዳይ የሚያመለክት ለወዳጅ የሚገለጥ ስውር በቃ። ሁለተኛ የምስጢር ትርጉም በደንብ የምትረዱት ምስጢር በቃል አይወሰንም። ከቃል በላይ ነው። ከቃል በተለይ የነገረ መለኮት የነገረ ሃይማኖት ከሆነ ከቃል በላይ ነው። ለምሳሌ ልንገራችሁ። እግዚአብሔር ሰውን በመፍጠሩ ተጸጸተ የሚል ታስታውሳላችሁ? መልሱት። እግዚአብሔር ይጸጸታል? ለምን ታዲያ ተጸጸተ ተባለ? እንደዛ ተብሎ ባይገለጽ አይገባንም። እኛ እንዲገባን በእኛ አረዳድ የተገለጠ እንጂ በእግዚአብሔር በሆነው የተገለጠ አይደለም። መጸጸት የስሜት ለውጥ ማለት ነው አይደል? የስሜት ለውጥ። እናንተ የምትጸጸቱ ትናንትና እንዲህ አደርጋለሁ እንዲህ ይሆናል ብላችሁ የምታስቡት ነገር ካሰባችሁት በተቃራኒ ሲሆን የስሜት ለውጥ ይመጣባችኋል። እኔ እንዲህ ብዬ ነበር ያሰብኩት እንደዚህ ሆነ ብላችሁ ትጸጸታላችሁ። እግዚአብሔር አንድ ነገር ከመሆኑ በፊት ምን ሊሆን እንደሚችል ነገሩ ከሆነ በኋላ አይደለም ወደ ማወቅ የሚመጣው። ነገሩ ከመሆኑ በፊት ምን ሊሆን እንደሚችል ያውቃል። ገብታችኋል? ለእግዚአብሔር እውቀት ቅደም ተከተል የለውም ማለት ነው። ለእኛ ቅደም ተከተል አለ። ፓስት፣ ፕሬዘንት፣ ፊውቸር የሚባል ማለት ነው አይደል? በጊዜ ማይቀፍ ውስጥ ሆኖ ፓስት አለ፣ ፊውቸርን አናውቅም። እግዚአብሔር ግን ፊውቸር የለውም። እግዚአብሔር ሁል ጊዜ ይሁን ነው። በሱ ዘንድ ሁሉ የተገለጠ ነው። ሚያልፍ የለም፣ ይመጣ የለም፣ በአጠቃላይ ይታወቃል። ስለዚህ የእግዚአብሔር እውቀት ቅደም ተከተል የለውም። ግን ለእኛ እግዚአብሔር በሚገባን መንገድ ካልገለጸ ስለማይገባን በእኛ ቋንቋ እኛን አናገርም። ስለዚህ ተጸጸተ የእኛ ቋንቋ ሪስትሪክሽን እንጂ የእግዚአብሔር ባህሪ አይደለም። ገብታችኋል? ስለዚህ ቃላት ነገራተ ቤተክርስቲያን ወይም ሃይማኖተ ቤተክርስቲያን በምልአት መግለጥ አይችሉም፣ ወሰን አለባቸው ማለት ነው። እና ምስጢር አንዱ የሚባለው ነገር በቃል ማይብራራ በቃል ማይወሰን ነገር ማለት ነው። በቃል ማይወሰን በቃል ማይብራራ ወይም በቃል የተወሰነ ሊብራራ ይችላል፣ ግን በምልአት ማይብራራ በምልአት የማይታወቅ ጉዳይ የሚለውን ጉዳይ እንድትይዙ ነው። እንግዲህ ይህንን በር አድርጌ ከተናገርኩ በጣም ብዙ ሰዓት እንዳልወስድ ከማስተዋል ጋር ይሄን እንደዚህ ይዝና ምስጢር ማለት በሰው ቋንቋ የማይወሰን ለቅዱሳኑ ለወዳጆቹ የሚገለጥ እግዚአብሔር ለወዳጆቹ የገለጠው አላውቅም የሚባል አላውቅም በማለት ትንሽዬ የሚታወቅ ጉዳይ ነው የሚለውን ያዛችሁልኝ። ምስጢረ ትንሣኤ ሙታን የሚለው ጋር ልንገባ ነው ማለት ነው። ለመሆኑ ምስጢረ ትንሣኤ ሙታን ማመን ማለት ምን ማለት ነው? አጭር ነገር ነው ማለት ነው። አንድ ሰው ትንሣኤ ሙታንን ያምናል ሲባል ምን ማለት ነው? ያምናል ሲባል ሁለት ነገር። አንደኛ አካላዊ ቃል ስግው ሆኖ ከቅድስት ድንግል ማርያም ተወልዶ የኛ ሰውነት ገንዘብ አድርጎ ማለት ነው። ስለ እኛ ስለ ራሱ ሳይሆን ስለ እኛ ለማዳን ለኛ ቤዛ ለመሆን ስለ እኛ መከራ መስቀል ተቀብሎ ስለ እኛ ወደ መቃብር ገብቶ ስለ እኛ በመቃብር 3 ቀን 3 ሌሊት ቆይቶ ስለ እኛ ሞትን ድል አድርጎ ተነሳ። በትንሣኤ ሙታን ማመን ማለት ክርስቶስ ሞትን ድል አድርጎ ተነስቷል ብሎ ማመን ማለት ነው። አንደኛ። ሁለተኛ ክርስቶስ
ሞትን ድል አድርጎ የተነሳው ለራሱ አይደለም ለኛ ነው እንጂ ለሱ አይደለም እዚህ ለሱ አይደለም ማለት ነው መለኮት ስጋን የተዋሃደው ለራሱ ማለት ለራሱ ጥቅም ብሎ ነው ወይስ ለኛ ብሎ ነው እየገባችሁ ነው እግዚአብሔር የተወለደው ለኛ ነው ለሱ ነው አሁን እኮ just my birthday እንደዚህ ያለ ምናምን ሊኖር ነው አይደለም ለኛ ነው ልደቱ ጥምቀቱ ለኛ ነው ስቅለቱ ለኛ ነው ሞቱ ለኛ ነው ትንሣኤው ለኛ ነው ያጠቃላይ የነገረ ድነት ትምህርት መጠቅለያው ደግሞ ትንሣኤው ስለዚህ ያ የክርስቶስ ትንሣኤ እንቀበላለን ከዚያ በኋላ እሱ እንዲህ ተነስቷል ካለ በኋላ እንዲህ ብለን ተቀረን እንዲህ ብለን ብቻ ደግሞ መቅረት የለብንም የተነሳው እኛ እንድንነሳ ዘንድ ነው ስለዚህ በኋላ በዳግም ምጽአት የሰው ልጆች ስጋ ከሞት ይነሳል ብሎ ማመን በትንሣኤ ሙታን ማመን ማለት ነው በክርስቶስ ትንሣኤ ካመኑ በኋላ የክርስቶስ ትንሣኤ የተደረገው የኛ ስጋ በስብሶ የማይቀር እንደሆነ ለማስረገጥ ነው ስለዚህ እኛ በኋላ ወደ መቃብር ገብተን በትንሣኤ ሙታን ለፍርድ ጌታ ሲመጣ ከሞት ምን እንላለን መልሱ እንነሳለን የሚለውን ሐሳብ ለማስረዳት እና ይሄ ማመን በስጋ ትንሣኤ ማመን ትንሣኤ ሙታን ማመን ማለት ነው እያደመጣችሁ አይደል አሁን ደግሞ አንድ ስትረግል እናንሳስቲ አንድ ስትረግል በትንሣኤ ማመን ማለት በክርስቶስ ትንሣኤ ማመንና በእኛ በኋላ መነሳት ማመን ከሆነ አንድ ተጨማሪ ነገር ደግሞ እንጨምር የሚነሳው በኋላ ከሞት ምናችን ነው ስጋችን ጥሩ ነው ስጋችን ነው ወግጥ የታወቀ ግን ያው ነፍሳችን ነፍስ ይነሳል ይከመታል ይሄዳል አይደረግም አይደል ለዚህ ይስማማል ለነፍስ እንደዚህ አይነት ካራክተር አይስማማው በላ ጠጣ ሄደ መጣ ተቀመጠ ለማን ነው ለስጋ ግን ደግሞ በስጋ በኩል ስጋን ገንዘብ ያደረገው ነፍስ ይነገርለታል ምክንያቱም የሰው ስጋ ነፍስ ቢለየው ይቀመጣል ይሄዳል ይመጣል ይሄዳል አያደርግም አይደል ስለዚህ መሄድ መምጣት መቀመጥ መብላት መጠጣት በአጠቃላይ ማን ስላለ ነው ነፍስም ስላለ ነው ከስጋ ጋር ማለት ነው እና የምንነሳው እኛ ነን ስጋችን ይነሳል ጥሩ እንደዚህ መናፍቃን ደግሞ እንደዚህ የሚል ጥያቄ ያነሳሉ ለምሳሌ ጁስቲን ማርቲር የተባለ ሰማዕት አባት የነዚህ መናፍቃንን ኦን ዘ ኢንካርኔሽን በሚል መጽሐፍ ላይ ዝርዝር ነገር ያነሳል ምን ብለው እንደሚከራከሩ ማለት ነው እና አንደኛ እንደዚህ ይላሉ እነሱ አንድ ስጋ ወደ መቃብር ይገባል ከሞተ በኋላ ሰው ከሞተ በኋላ መቃብር ይገባል መቃብር ከገባ በኋላ በአመቱ ብንመጣ ወደ መቃብር የገባውን ስጋ እናገኘዋለን ምን ይሆናል ማለት ነው ይበሰብሳል አይደል ይጣፋል እሺ ጥሩ እንደዚህ ከሆነ በኋላ ይነሳል ማለት ጅልነት ነው ይላል ስለዚህ ይላል ሎጂክ ነው ሰው ከሞተ በኋላ ስጋው ወደ መቃብር ገብቶ በስብሶ የሚጠፋ ከሆነ ያ የበሰበሰ አካል ይነሳል ማለት ጅልነት ነው ስለዚህ ትንሣኤ የለም አንድ ሎጂክ ነው ሁለተኛ ደግሞ ይቀጥሉና እንደዚህ ይላሉ ለመሆኑ ስጋ የሚነሳ ከሆነ አሁን ስጋ ድክመት አለበት ስጋችን ድክመት አለበት ምን ሰደበው ምን ጣላው ምን ቀናናው ምናምን እናደርገው የምን ስራ ነው የስጋ ስራ አይደለም እንጂ ታውቃላችሁ የመንፈስ አይደለም የነፍስ ስራ ነው የስጋ ስራ ምንድነው ማመንዘር መግደል መጨፈር ይሄን ነገር ማድረግ አይደለም የነፍስስ ከዚህ ተቃራኒ በጎ ነገሮች በሙሉ ማድረግ አይደል እያመናችሁ ይላል ነው አይደለም ነው ጥሩ ለመሆኑ በእኛ ላይ ስንት አይነት ስራ አለ ማለት ነው መልካምና ክፉ አለ ጥሩ ክፉ ስራ ምንድነው ምንድነው የስጋ ይሄ ምን እንደሚባል ታውቃላችሁ ከግኖስቲኮች መካከል ማን የሚባል መናፍቅ አለ የሱ ትምህርት ነው ምን ማለት መሰላችሁ ለምሳሌ አሁን እኔ ስማታ እጄ ነው የሚማታው ወይስ የዮሐንስ እጁ መታኝ ዮሐንስ ግን አልመታኝ የሚል ሰው ይኖር ይሆን እዚህ ማን ነው የሚማታው እኔ አይደል ጭንቅላት ምታ ብሎ ታርል እጅ የሚማታው እጅ በራሱ ምን ያውቃል የሚታዘው ማስያዘው ጭንቅላት ውስጥ ደግሞ እውቀት ያለው ለማን ነው ለነፍስ አይደለም ሰው ማለት እኮ ስጋ ማለት አይደለም
የነፍስና የሥጋ ውጤት እያንዳንዱ የምንሰራትን ኃጢአት በጋራ ነው የምንሰራው። ነፍስ ከሥጋ ነው። የሥጋ የነፍስ የሚባል የለም። የተለያየ ነገር የለም። ምንድነው? በንግግር በመጽሐፍም ተጽፏል። የሥጋ ስራ የነፍስ ስራ ተብሎ የተገለጠው ምንድነው? የኃጢአትና የጽድቅ ስራ ለማለት ነው እንጂ ሥጋ የኃጢአት ስራ ብቻ ይሰራል፣ ነፍስ የጽድቅ ስራ ብቻ ይሰራል ማለት ፋላሽስ በጣም የፈረሰ አስተሳሰብ። እንደዚህ ማለት ነው ተቀለች። ነፍስ የተለየው ሥጋ ያመነዝራል፣ ነፍስ የተለየው ሥጋ ዘረኛ ነው፣ ነፍስ የተለየው ሥጋ አመንዝራ ሌባ ነው፣ ነፍስ የተበድን ማለት ነው። እንደዛ ነው በድ አባ መቃርዮስ ናቸው ስለኝ ትትናን ጽድቅን ምናምን አንድን ልጅ ለማለት ወደዛ ወደ ሙታን መቃብር ጋር ሂድና ጀግና የሚባሉ ታላላቅ ሙታን ጋር ሄደ። እናንተ ክፉዎች፣ እናንተ አመፀኞች፣ እናንተ ሌቦች፣ እናንተ ገዳዮች ብለህና ይሉታል። ሄዶ እንደዚያ ብሎ ይመጣል። እንደገና ሄደ አድንቃቸው ነው ይላል። አድንቆ ይመጣል። ምን አሉ? ሳደንቃቸው አልመለሱም፣ ሲሰማቸውም አልተናደዱም። ጸጥ ነው። መዳን ከፈለክ እንደዚህ ያድርጋሉ። መዳን ከፈለክ እንደዚህ ያድርጋሉ። እነሱ በሌላ ስለ መዳኑ ሰው ሲሰድብና ሲያመሰግን በሁለቱ መንገድ አትቀበል አሉት። ግን ምን ለማለት ነው እያልኳቸው? አንድ ሰው ነፍሱ ከሥጋው ከተለየ በኋላ ምንም ቢባል ምንም ያውቀው ነገር የለም። ምንም ማድረግም አይችልም። ሥጋው ማለት ነው። ያደመጣችሁ ሥጋው ምንም ማድረግ አይችልም። ስለዚህ የሥጋ ስራ የሚባለው ነፍስ ከሥጋ ጋር ተዋህዶ በአንድነት የሚያደርገው የኃጢአት ስራ ለማለት ነው። የመንፈስ ደግሞ የሚባለው መንፈስ ማለት መንፈሳዊውን ለማሳየት ነው። ሥጋችን ከነፍሳችን ጋር እንደተዋሃደ የሚሰራው በጎ ስራ ለማለት እንጂ ነፍሳችን የተለየ መልካም የምትሰራ ሥጋችን የተለየ ክፉ የምትሰራ ሆና አይደለም። ገብታችሁ ለነጋገር ገብታችሁ እነዛ ሰዎች ግን ምን ይላሉ? አሁን እናንተም እንዲህ ስለምትሉ ነው ደስጋዬ እኮ ደካማ ስለሆነ እንዲህ ስለሆነ ነው ማመነዘረው እንዲህ ማደርገው የአርባ ቀን ዕድሌ ምናምን የምትሉት ብዙ ነገር መቼስ መደበቂያዎች ብዙ ናቸው። ኃጢአት ከሰራን በኋላ የሰራነውን ኃጢአት ላለማመን የምናቀርባቸው መደበቂያዎች ራሱ ሰይጣን ራሱ እስኪደነቅ ድረስ እንዲህ አይነት መደበቂያ እኔ ራሱ ባገኝ ኖሮ እደበቅ ነበር ብሎ እስኪደነቅ ድረስ የሚያስደንቅ ስላመት ነው። ለምንድን ነው እንዲህ ማታረጉ? እንደዚህ ስለሆነ ምናምን እንላለን። እና ይሄ ትክክል አይደለም። እንዲህ የሚያደርግ ከሆነ ይሄ ሥጋ ይነሳል ማለት የሥጋ ድካሞች በሙሉ ከምጽአት በኋላ ይኖራሉ ማለት ነው። የሥጋ ድካም አይኖር ከሆነ ሥጋ ይነሳል ማለት ነው። ሎጂካቸውን እንድታስቡ ነው የምነግራችሁ። ይሄ ሁለተኛው ዓመት ነው። ሥጋ ሩክስ አድርገው ያስቡታል ማለት ነው። ደካማ አድርገው ያስቡታል። አንዱ እሱ። ሁለተኛ ደግሞ ሌላ ሶስተኛው ሥጋ የሚነሳ ከሆነ ለምሳሌ በዚህ ምድር በሥጋ ስንኖር መብላት፣ መጠጣት፣ ኦክሲጅን ማግኘት ለሕይወት አስፈላጊ ነው አይደል? ያለ እነዚህ መኖር አንችልም። ከምጽአት በኋላ ይሄ ይቀጥላል ማለት ነው። ይሄ የማይቀጥል ከሆነ ትንሣኤ ሥጋ የለም ማለት ነው። ሎጂካቸውን ልትረዱ ነው የምነግራችሁ። ከዛ በኋላ እንደው ምን ይላል መሰላችሁ? ሥጋ ለመኖር ለማስረዳት መቼስ እስመ ሰብእ ለእከዩ ሃይማኖት ያለብሳል ይላል። እናንተም አንዳንድ ጊዜ ትንሽ ይሄ ነገር እንኳን ጠላ አረቄ ስትወዱ ምን ነው ትሉ ወይን ያስተፈስ ልበሰ ትሉና በጀሪካን አረቄ አይደል ሰው ያስተፈስ ብሎ ማለት ነው። ምክንያቱም ጥቅስ ላይ ተደግፉ ነው የሚጣፋው ብዙ ሰው እና ልክ እንደዚህ ምን ያደርጋሉ? ጥቅስ ይቆልጥብቁ ነገራችሁ። ለጌታ ዲያብሎስ ጥቅስ አልጠቀሰም። ማቴዎስ ወንጌል ምዕራፍ 4 ላይ ጥቅስ የተጠቀሰው ስለሚቀበለው ነው እንዴ? አይደለም። እኛን ለመሳብ እኮ በዛ ስሙ ለማስገባት እንጂ ትክክል ስለሆነ አይደለም። ጥቅስም ሰይጣን ሲጠቅሰው ቃሉ ትክክል ቢሆንም ሰይጣን ስለጠቀሰው ትክክል አይደለም። ታውቃላችሁ፣ ትክክል አይደለም። እና ጌታ ወንጌል ላይ ለምሳሌ ሰዎች የሰው ልጅ ማን እንደሆነ ይሉታል አላቸው። ከዛ በኋላ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር የሕያው ልጅ እግዚአብሔር ነህ አለ። ጌታ ምን አለ? ይከሰተ ለከ ሥጋ ወደም አላ ወይዘ በሰማያት። ይሄ ሥጋና ደም አልገለጠልህም በሰማይ ያለው አባቴ ነው እንጂ አለ። ምን ስላለው? የእግዚአብሔር ልጅ ነህ ስላለው። አጋንንትም ጋር ጌታ ሲሄድ ቅዱሱ የእግዚአብሔር ልጅ ሆይ ልታጠፋን መጣህን አሉ። የማን ልጅ አሉ? መልሱ። ጴጥሮስ የማን ልጅ አሉ?
የእግዚአብሔር ልጅ ሲለው ጴጥሮስ ማን ገለጠልህ አለው? ኢየሱስ እግዚአብሔር ገለጠልህ አለው። ሰይጣንስ ምን አለ? የእግዚአብሔር ልጅ አለው። ማን ገለጠለት? በጣም እኮ እና ትክክል ነው ንግግሩ። ሰይጣን ሲናገረው ግን ስህተት ነው የሚሆነው። ታውቃላችሁ? ትክክል የሆነ ነገር ሰይጣን ሲናገረው ትክክል አይደለም። እና ልክ እንደዚህ ማለት ነው። ልክ እንደዚህ ትንሣኤ ሙታን የለም ብለው የሚያስቡ ሰዎች ጥቅስ ይጠቅሳሉ። ለምሳሌ ማርቆስ ወንጌል ምዕራፍ 12 ቁጥር 25 ላይ በኋላስ ማግባት መጋባት የለም ሰዎች እንደ መላእክት ይሆናሉ የሚል ጥቅስ አለ። እያደመጣችሁ አይደል? እንደምን ይሆናሉ? ማግባት መጋባት አለ የለም ከትንሣኤ በኋላ መልሱ እንጂ ጌታ ነው ያለው። የማይኖር ከሆነ ትንሣኤ ሥጋ የለም ማለት ነው። እስኪ አሁን እናንተ ትንሽ አስቡት እስቲ። አሁን እንደው ከትንሣኤ በኋላ ወንዶቹ እዚሁ እንዲወልዱ እንደሆናቸው ሴቶቹ እንደዚህ ሴቱ እንደሆናቸው ሳትጋቡ መኖር ብትችሉ ይመስላችኋል? ወንዶች እንዴት ነው? አንድ ሴት ሳትወዱ ትኖራላችሁ? ሴቶችስ ባል ሳትፈልጉ ትኖራላችሁ? ይቻላል? አሁን ይመስላችኋል? መልሱ እንጂ በየሎጂካቸው ሳያገቡ ምንም እንዳትሉ መቼስ እዛ ያለው እዚህ ከተማ ያላችሁትን ነው እየጠየቅ ያለው። እነሱም እኮ እዛ ገብተው ፈተና አለባቸው። መቼስ ያለ ፈተና ቢኖሩ አይደል? ግን ይቻል ይመስላችኋል? ይመስላችኋል? ስናስበው አይቻል። ይህ ምን አይነት ህይወት ነው ብለን ልናገር እንደምንችል የታወቀ ነው። እና እነሱ ተመልከቱ፣ አሁን በሚኖሩት ኑሮ የትንሣኤንም ህይወት መገምገም ይፈልጋሉ። አሁን እያገባን ከሆነ የምንኖረው ያንን መኖር የምንችለው እያገባን ነው። የቁሳዊነት አለማወቅ እንደዚህ ያለ ጉዳይ ነው። እና እንደዚህ ያሉ ምክንያቶችን ያነሳሉ ማለት ነው። መታመም መድከምን ከዚያ በተጨማሪ እንደ መልአክ ይሆናሉ ስለተባለ ሥጋ የለም ማለት ነው ወደሚል ሎጂክ ሄደው ትንሣኤ ሙታን የለም የሚል ድምዳሜ ጋር ይደርሳል። ይህን የሚዘረዝረው ማን ነው? ጁስቲን ማርቲር የተባለ ሊቅ ነው። ኦን ዘ ኢንካርኔሽን በሚለው መጽሐፍ ላይ በእንተ ትንሣኤ በሚለው መጽሐፍ ላይ የሚያነሱትን እንደዚህ አይነት ትንሣኤ የለም ለማለት የሚያነሱትን ሀሳብ እንደዚህ ይዘረዝራል። ከዛ በኋላ ምን ታውቃላችሁ? ትንሣኤ ሙታን የለም የሚሉ ሰዎች ደንቆሮች ናቸው። ደንቆሮ ብቻ አይደለም ከማያምኑ ሰዎች ሁሉ የሚያንሱ ኢአማኞች ናቸው ይላል። እናምናለን በቃል ይላሉ እንጂ አያምኑም ይላል። ለምሳሌ ጣዖት እንኳን የሚያመልኩ ሰዎች ጣዖቶቻቸው ሁሉም ማድረግ እንደሚችል አድርገው ያስባሉ። ታውቃላችሁ? እንደሚያስቡ ስጠኝ አካባቢ ላይ ብለው ጣዖት ላይ ሄደው እኮ ይሰግዳሉ። ጣዖት የሚያመልኩ ሰዎች እንኳን የእነሱ ጣዖት ሁሉን እንደሚያደርግ እያመኑ እንዴት ነው እናምናለን እያሉ እግዚአብሔር የሞተን ያስነሳል ብለው ማመን ያቅታቸው እንዴት ነው? እንዲህ የማያምኑ ከሆነ የእነሱ አምላክ ከሃሊነት ይጎለዋል ማለት ነው አይደል? ነው አይደል? የሞቱትን የሚያስነሳው ማን ነው? እና በበና እየለናቸው ያስነሱት ማንም ያስነሳው እግዚአብሔር ከሃሊነት ስልጣን የሚሳነው ነገር አለ ለእግዚአብሔር አለ የለም። ስለዚህ ከእግዚአብሔር ሁሉን ቻይነት አንፃር የፈለገ ነገር ቢሆን የሙታን መነሳት ይቻላል አይቻልም? ይቻላል። ከእግዚአብሔር ሁሉን ቻይነት አንፃር ይቻላል። እግዚአብሔርን ሁሉን አይችልም ብለን ካሰብን ግን አይቻልም ነው የሚሆነው መልሱ። ያ ደግሞ ሁሉን የማይችለው እግዚአብሔር እሱ እግዚአብሔር ደግሞ ሊሆን አይችልም። እሱ ሰዎች በህሊናቸው የፈጠሩት የእነሱ እግዚአብሔር ሊሆን ይችላል እንጂ እግዚአብሔር ሊሆን አይችልም። ስም ያለው ማለት ነው እንጂ ትክክለኛው እግዚአብሔር ሁሉን የሚችል አምላክ በካህሊነት የሚሳነው ነገር የለም። ያደመጣችሁ ማለት ነው። እየረበሽኳችሁ ነው፣ እየገባችሁ ነው ግብናገር። ስለዚህ ትንሣኤ ሙታንን በተመለከተ የተሳሳቱ ሰዎችን ጥያቄ በዚህ መንገድ ነው ልናረም የምንችለው። የእግዚአብሔርን ካህሊነት ረስተው ያነሳቸው። ከዛ በኋላ ምንድነው የምናስበው? የምስጢረ ትንሣኤ ሙታን መግቢያ በሩ ምንድን ነው ያላችሁ ቅድም? ኧረ እባካችሁ መልሱ እንጂ ምስጢር የትንሣኤ ሙታን በሩ ምንድን ነው? መልሱ እንጂ ምስጢር ምንድን ነው? በቃላት የማይወሰን በቃላት ተብራርቶ ሊያልቅ የማይችል አላውቅም የሚባል አይደል? የሚደነቅ ነው አይደል? ነው የሚደነቅ። እንደዚያ ከሆነ ስለ ትንሣኤ ሙታን አሁን ጥያቄ የተነሳው ጥያቄ በሙሉ በምን አይነት መንገድ ነው ጥያቄ የተነሳው? በሎጂክ ያለመጣችሁ ነው። በሎጂክ ነው የተነሳው። ሎጂካል በሆነ መንገድ ማለት ነው። ሎጂካል በሆነ መንገድ ብቻ ምንረዳው ቢሆን ኖሮ ምስጢር መሆኑ ይቀር ነበር። ያለመጣችሁ። ስለዚህ አንደኛው
ስተቱ የመነጨው በሩን ከመርሳት ጭምር ነው ማለት ነው። ጥያቄዎቹ አሁን የተነሱ ጥያቄዎች በሙሉ ስተት የሚሆኑት አንደኛ በሩ ምስጢር ነው። ምስጢር ደግሞ በሎጂክ ብቻ ሊብራራ አይደለም፣ ከሎጂክ ያልፋል ማለት ነው። ምን ይጠይቃል ማለት ነው? እምነት ይጠይቃል፣ መገለጥ ይጠይቃል እንጂ በዛ ብቻ ሊረዳ አይደለም። ይሄ በጣም ወሳኝ ጉዳይ ነው ማለት ነው። ይሄንን አለማወቃቸውና አለመረዳታቸው የፈጠረባቸው ችግር ስለሆነ ስለማንኛውም እንደዚህ ያሉ ጉዳዮች ለመረዳት ይህንን ነገር ማሰብ ያስፈልጋል። ከዛ በኋላ ሁለተኛ ያነሳ ነው ምንድነው? እነዚህ ጥያቄዎች በሙሉ ትክክል ወደ ስህተት ወደ መሆን የሚመጡት የሞቱትን የሚያስነሳው እግዚአብሔር ነው የሚለውን ስንረዳ እግዚአብሔር ከኃይል ሁሉ ስለሆነ ይቻለዋል በሚል ነው የምንረዳው። እግዚአብሔር የሚቻለው ከሆነ የሞቱ ይነሳሉ። የሞቱ መነሳት የማይችሉ ከሆነ በራሳቸው በእርግጥ አይችሉም፣ ግን እንዲነሱ የሚያደርጋቸው ማለት እግዚአብሔር። ስለዚህ ከእግዚአብሔር ከኃይልነት የተነሳ የሞቱ ምን ይላሉ ማለት ነው? ይነሳሉ። የመለሳችሁ አይደል? እየሰማችሁ በደንብ እያደመጣችሁ እየተከታተላችሁ እንትንፈሩ የሞቱ ምን ይላሉ? ከእግዚአብሔር ከኃይልነት የተነሳ ይነሳሉ። እሺ ጥቅስ እናንብብ። የታወቀውን ጥቅስ ማለት ነው። አንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 13 ጀምሮ ይኸው አንደኛ ቅድም የተነሱ ጥያቄዎች በሙሉ ትክክል የማይሆኑት አንደኛ ብዬ ነግራቸው ሎጂካል ብቻ ስላደረጉት ነው። ግን ደግሞ ሎጂካል የራሱ የተሳሳተ ነገር ልንነግራቸው እንችላለን። በሎጂክ ራሱ በአመክንዮ ነው፣ አመክንያዊ አይደለም። ለምሳሌ ቢሉ አሁን አንድ ሰው ለምሳሌ አሁን ወንዶች ነው ፀጉራችን ከተቆረጠ በኋላ መላጣ ሆኖ ከመላጣ ጠፍቷል ፀጉር ባለ ፋብሪካ የለበችስ ውስጥ ግን ይነሳል አይነሳም? ፀጉር እንደ ወንድ የሚቆረጠው ፀጉሩ ያድጋል፣ ይወጣል፣ ይበቅላል ብሎ ተስፋ እያደረገ ወይስ እስኪ አሁን ከእንግዲህ በኋላ ፀጉራችሁ አይበቅልም ብንባል ተቆረጣላችሁ? ኖርማል ከላይ ነው መቀስ ምናምን አይደለም እንጂ እንደሚነሳ ስለምናምን ጭምር አይደል? እናምናለን፣ እንቆረጣለን። ስንቆረጥ ይነሳል ብለን ስለምናምን አይደል? ልክ እንደዚያ ያለ ግን መላጣ ከሆነ በኋላ ነው የሚነሳው። ማን ነው የሚያስነሳው? መልሱ እንጂ ፀጉር እንዲበቅል የሚያደርገው ያለ ማን ነው? እግዚአብሔር አይደል? እግዚአብሔር እኮ ነው ያለው። ምን እያለ ነው? ቅዱስ ኤጲፋንዮስ እርግጥ ይሄን ለትንሣኤ ሙታን ምሳሌ አድርጎ አስቀምጧል። አጠገብ ያሉ ምሳሌዎችን ካየ እግዚአብሔር የሚናገረው በሙሉ ለማመን አትቸገረው። ማየት የማትችል ደንቆሮና እውር ከሆንክ ግን የሚታዩትን ነገር በሙሉ ሳታያቸው ሳትረዳቸው ነው የምትቀረው። አይን ያስፈልጋል ማለት ነው፣ እይታ። ጥፍርም ልክ ለዚህ ምሳሌ ተደርጎ ይቀርባል። ጥፍር ያድጋል፣ ይቆረጣል፣ ያድጋል፣ ይቆረጣል። ስንቆርጠው እንደ ሞት ነው፣ ሲያድግ እንደ ትንሣኤ ነው። ተቆርጦ አይቀርም፣ ይነሳል። እንደዛ ሊሆነ ነው የሚሄደው። እግዚአብሔር ያን ያደረገ ትንሣኤ ሙታን ለዲያስ ብልሽታ እንዲኖር አጠገባችን ባለ ነገር ማለት ነው። እና ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክት ምዕራፍ 15 ቁጥር 13 ላይ እንደዚህ ነው ሲያስረግጥ፣ ትንሣኤ ሙታን የለም የሚሉ ሰዎች መጽሐፍ ቅዱሳዊ አይደሉም፣ እግዚአብሔራዊ አይደሉም፣ ሎጂካልም አይደሉም። ባዮሎጂክ ከሄድን ሁሉም ነገር ሊፈራርስ ይችላል። የነሱ አነጋገር ራሱ ማለት ነው ሎጂካሊ። ለምሳሌ አሁን ሎጂካሊ እንዲህ ብለን ጠይቅ። እኛ ወደ ውስጥ የምናስገባው አሁን ይሄ የሚናገሩ ሰዎች ሎጂካሊ ብቻ የሚጠይቁ ሰዎች ወደ ውስጣቸው የሚያስገቡት አየር ምን ይባላል? እናንተ መልሱላቸው፣ ምን ይባላል? ግን ከባቢ ላይ ኦክሲጅን ብቻ ነው ያለው፣ ሌላ የለም ማለት ነው። ማን ነው ኦክሲጅኑ ብቻ እንዲገባ ያደረገው? ሰውየው እየለየ አንቺ ካርቦን ዳይኦክሳይድ ወደዛ ጋር ሆኝ እያለ ነው የሚያስገባው። አያውቅም ማለት ሎጂካሊ በስነ አመክንዮ ኦክሲጅን ስታስገቡ ታያላችሁ እየለችሁ አሁን ኦክሲጅን እየገባ ካርቦን ዳይኦክሳይድ ቆይ እንዳይሸፍን እያላችሁ ምናምን ነው። ማን ነው ያን ያደረገ? መልሱ እንጂ እግዚአብሔር ነው ያን ያደረገ። እግዚአብሔር እንደዛ ያን ካደረገ ካርቦን ዳይኦክሳይድ ባለበት ኦክሲጅን እያለ ግን ኦክሲጅን ብቻ እንድናስገባ ካርቦን ዳይኦክሳይድ እንድናስወጣ ካደረገ ያን ያደረገ እግዚአብሔር እንዴት ነው እኛም የኛ ስጋ ከሞት ማስነሳት የሚያቅተው? ሎጂካሊ ራሱ ማለት ነው። በስራ አመክንዮ እንኳን ብናስብ በጣም ብዙ ስህተት ነው የሚኖርባቸው ማለት ነው። እና ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 13 ላይ ትንሣኤ ሙታን ከሌለ ይላል። የለም ለምሳሌ እንበልና እንደነዚህ ሰዎች ሎጂክ እያቀረበ እንደዚህ ከሆነ እንደዚህ ነው፣ እንደዚህ ከሆነ እንደዚህ ነው፣ እንዲህ ከሆነ እንዲህ ስለሚሆን እንደዚህ፣ ስለዚህ እንደዚህ ነው እኮ ይገርማል። ከሆነ ነው የሚለው ቅዱስ ጳውሎስ። ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ክርስቶስ ተነስቷል አልተነሳም? በጭፍን ነው አይደል የምትሉት? ሎጂካሊ ማስረዳት ትችላላችሁ እንደተነሳ ማስረገጫ። እግዚአብሔር ከኃይል ሁሉ ስለሆነ
ጥያቄ ደግሞ በማንኛው መንገድ ጥያቄ ጠይቀን ያ ጥያቄያችን መልስ ሳያገኝ እንዲቀርም ስለማይፈልግ እግዚአብሔር በየትኛው መንገድ በተረዳ ትንሣኤውን አረጋግጧል። እና ቅዱስ ጳውሎስ ምን ይላል? ትንሣኤ ሙታን ከሌለ ምትክደው ትንሣኤ የሰው ትንሣኤ የለም ብለህ ብቻ አይደለም የምትክደው፣ ክርስቶስ ራሱ አልተነሳም ማለት ነው። እዩ ክርስቶስ ካልተነሳ ሰው ሆኖ ተገልጧል ብለን እናምናለን አይደለም ይሄ? ስለዚህ ክርስቶስ ሰው አልሆነም ማለት ነው፣ ምትሃት ነው ማለት ነው። ሰውነት ቆሻሻ፣ ደካማ፣ ሩክስ ከሆነ ክርስቶስ ሰው አልሆነም። ሰው መሆን ብቻ አይደለም ስጋዬን ብሉ ደሜን ጠጡ አላለም ማለት ነው። ምክንያቱም ስጋውን ደሙን ምንበላ ከሆነ ስጋውን ደሙን ምንበላው ስለሚቀድሰው ስለሚያረክሰው ስጋ ስለዚህ በተፈጥሮ ሩክስ ነው ቅዱስ ነው? መልሱ እንጂ ሳትፈሩ ቅዱስ ነው ሩክስ ይሄ ጭንቅላታችሁ ላይ ይመጣል እንዴ? እንደዚህ አይነት ቅዱስ ነው እግዚአብሔር ቅዱስ አድርጎ ስለፈጠረው። ሩክስ የሚሆነው የረከሰ ነገር ስናደርግበት ነው። የእግዚአብሔር መቅደስ ነው ሰውነታችሁ አልተባለ ተብሏል። የኃጢአት የዝሙት ግን ልናደርገው ይችላል። እንደዛ ካደረግነው የራሳችን ፈቃድ ያመጣብን ውጤት ነው እንጂ ሩክስ የሚያደርገው ስጋ ሩክስ ስለሆነ አይደለም። እንደዛ የሚሆነው ገብታችኋል አነጋገር? እና ትንሣኤ ሙታን ከሌለ ክርስቶስ አልተነሳም። ከዛ በኋላ እንደዚህ ይላል፣ ክርስቶስ ካልተነሳ እንግዲህ ያው ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ነው። እኔ እርግጠኛ ሆኜ ነው የምነግራችሁ ማለት ነው። ትንሣኤ የለም የሚል ሰው ኤቲስት ነው። በቃ ቅድም እኮ ያለው እንትና እግዚአብሔር የለም ብሎ ከማመን ምንም አያንስም፣ ይበልጣል። እንደው ያኛው ሲጀምር የጨረሰ እብድ ነው። እግዚአብሔር የለም ብሎ ማበዱ ራሱ ላያውቅ ይችላል እሱ። እርግጥ እግዚአብሔር የለም ማለት ራሱ እግዚአብሔር የለም ማለት እኮ አይደለም፣ አለ ማለት ነው። ባይኖር ኖሮ ለምን የለም ይሉታል? የሌለን ነገር የለም ብለው እስከዛሬ የተናገሩ የምናውቀው የለም። መኖሩን ልባቸው ሲነግራቸው ደንግጠው የለም ይላሉ። ስላለ እኮ ነው የለም ይሉት። አሁን እስኪ የሌለ ነገር አስባችሁ ታውቃላችሁ? እስኪ የሌለ ነገር ነው ማሰብ አትችሉም ማለት ስለሌለ ነገር። ታዲያ ስለሌለ ነገር የሚከራከር የለም አለ ብሎ እኮ የሚከራከሩ ቢኖር ነው ነገሩ ማለት ነው። እና ክርስቶስ ካልተነሳ እንግዲህ ስብከታችን ከንቱ ነው ይላል። ክርስትና ከንቱ ነው ማለት ነው። እምነታችንም ከንቱ ነው። ኦርቶዶክስ መሆናችን ላይ በአጠቃላይ ከንቱ ነው ማለት ነው። ድህነት የለም፣ ጸጋ የለም፣ የዘላለም ሕይወት የለም፣ ክብር የለም በአጠቃላይ ብሎ ማመን። እንዲህ ብሎ ያመነ ሰው እንብላ፣ ጠጣ፣ እንጨፍር፣ እንግደል፣ ራስን ብታጠፋ ምን ብታረግ ምንም ነገር የለውም ማለት ነው። ይህን የተቀበለ ሰው ትንሣኤ ሙታን ያልተቀበለ ሰው ተስፋ የለውም። አሁን በነገራችን ላይ አንዱ ታድሮስ አይቆም ማለት ነው የተባለ ሊቅ እንደሚናገረው ሰዎች ራሳቸውን የሚያጠፉት ምን ብለው ይጨንቃቸዋል። ብዙ ነገር ለምሳሌ ስራ ሊሳካ ሊላቸው ይችላል። አንዳንድ ጊዜ ደግሞ እንደምታውቁት ነው ወጣቶች ወንዶች ወጣትነት ጊዜያቸው ያፈቅራሉ፣ ሴቶቹም ይፈቀራሉ እና ሴቶቹም ያፈቅራሉ። እንደዛ የሆኑና የፈለጉትን ሰው ይጠይቃሉ። አልፈልግሽም አልፈልግህም ይባላል። ይሉና ስብርቁልጭ ከዛ ምን ይሻላል በረኪና ምን ይሻላል ገመን ይሉና ያጠፋል። ለምን እኔ እሷ ትቼ ያለ እሷ አይኖር አይበላ አይጠጣ እሱም እንደዛ ይላሉ ማለት ነው። እንደዚያ ሲሉ በቃ ባዶነት፣ በጣም አደገኛ እጦት፣ ችግር፣ ጭንቀት፣ ድብርት፣ ተስፋ መቁረጥ እነዚህ ይደራረባሉ። ከዚያ ከትንሣኤ በኋላ ያለው ከሞት በኋላ ህይወት አለ የለም? ትንሣኤ ማለት እሱ ነው። ታውቃላችሁ? ከሞት በኋላ ህይወት የለም ብለው ጨርስ ያደርጉና ራሳቸውን ያጠፋሉ። እና ምን ይላል ታድሮስ ያዕቆብ ማለት ለዘላለማዊ ህይወት ራስን በማጥፋት ኃጢአት አቀባበል እያደረጉ እንደሆነ ሳያውቁ ራሳቸውን ያጠፋሉ። ሕፃን እንኳን ከእናታቸው ማይጠን ሲወለዱ ሲወጡ እያለቀሱ ይችን ዓለም ማለት እኮ ነው። ይችን ዓለም በልቅሻ ነው የሚቀበለው። አልቃሻ የምታስለቅስ ዓለም እያሏት ማለት ነው። ሕፃናት ኃላፊዋን ዓለም እያለቀሱ ሲቀበሉ ዘላለማዊዋን ዓለም በገዳይነት የሚቀበሉ ሞኞች ናቸው። ራሳቸውን የሚያጠፉ ለእነዚህ ፍትሐት የላቸውም። እግዚአብሔር የለም ብለው አምነዋልና ይላል። ትንሣኤ የለም ማለት ይሄ ነው። በነገራችን በጣም አይደል ተስፋ የለም ህይወት የለም። መጾም፣ መጸለይ፣ ማስቀደስ፣ መቁረብ አጠቃላይ ጥቅም የለውም ትንሣኤ ከሌለ። ለዛ ነው እምነታችን ከንቱ ነው የሚለው። አስረግጠን ነው ማመን ያለብን። ትንሣኤ ከሌለ ክርስቶስ አልተነሳም ማለት ነው ብሎ የሚናገረው ክርስቶስ ከዚህ ተነሳ። ያደመጣችሁ አይደለም? ስለዚህ ክርስቶስ ተነስቷል ደግሞ የሚለው ትንሽ ነገር ትንሣኤው ጊዜ በተደረገው እንኳን ምን ግን ተነስቷል አልተነሳም? ጥርጣሬ ግን መጥቶባችሁ ያውቃል? በዚህ ጉዳይ ተወሰነ ተጠራጥራችሁ አታውቁም? መጥቶባችሁ አያውቅም?
ግን ብንጠራጠር ከአይሁድ የበለጠ ልንጠራጠር እንችላለን። አይሁድ አምላክ ነኝ አይቀበላል። ልሙት ግን ላይ አይፈጠርም። ያያሉ ግን አያዩ እያዩ ማያዩ ማለት ነው። አይቀበላል። ሰቀሉት። መድኃኒት ነው እሱ። ፀሐይ ጨረቃ እንደዚህ ያለው አምላክነቱን ገለጡ። አይቀበላል። ከዚያ ቀበሩት። እንዲቀበል ተቀበረ። ዮሴፍ ኒቆዲሞስ ተቀበሩ በኋላ መቃብሩ ምን አደረጉት? ማቴዎስ 27 ላይ ተጽፏል። ቁጥር 62 ጀምሮ መቃብሩ እንዲጠበቅ አደረጉ። ቀብረውታል እኮ ይገርማችኋል። ይኸው የለም ማለት አለ ብሎ ማመን መሆኑን አንዱ ትረዱት አይሆን። ክርስቶስ አልተነሳም ብለው እናምናለን ይላሉ፣ ግን ተነስቷል ብለው ነው የሚያምኑት። ለራሳቸው ምስክሮች ናቸው። አልተነሳም ካሉ አይነሳምም ካሉ ክርስቶስን ከቀበሩ በኋላ አሁን አንድ ሰው ከሞተ በኋላ ከዚህ በኋላ እንደው ለምሳሌ አንድ ወንጀለኛ ቢሆን መቃብር ከገባ በኋላ ካሁን በኋላ መጥቶ ይገለናል እያለ የሚያለቅስ ሰው ይኖር ነው? ያለቀቀ ካልሆነ በቀር ዲግሪው ስንት ነው አለቃቀቁ ካላል በቀር ማለት ነው። ባለመቶ ለቃቂ ነው ባለመቶ ፐርሰንቱ ማለት ነው። ልቀቱ የአይምሮ መልቀቅ ባለመቶ ካልሆነ በቀር የተቀበረ ሰው አሁንም መጥቶ ይገለኛል አሁንም መጥቶ ብሎ እንደሚፈራ ያለ ጅላል እንዴ? የጅልነት የመጨረሻ ደረጃ ላይ ደረሰ ሊሆን ነው የሚችለው እንጂ እንደዛ ሊሆን አይችልም። ግን ክርስቶስ እንደሚገሉት በሶስተኛው ቀን እንደሚነሳ ተናገረ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ቁጥር 18 ላይ ይህም ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ አለ። የአይሁድ ጭቅላት ይህም ቤተ መቅደስ አፍርሱት በሶስተኛው ቀን ምን ላለ አለሱ። ከዛ እነሱ ምን አሉ? 46 ዓመት የፈጀብንን ቤተ መቅደስ አፍርሱና በሶስተኛው ቀን አነሳለሁ ይላል አሉ። አረዳት ነው የተረዱት። ዮሐንስ ግን ምን አለ? እሱ ቤተ መቅደስ የነበረው ስለ ሰውነቱ ነው፣ እነሱ ግን ስለ ሕንፃው ነው፣ ስለ ግንቡ። ሚናገሩን እኮ አይገባቸው። ስለ ሰውነቱ ማለት ነው። አውግስጢን ደግሞ የሚባል ሊቅ ምን ይላል መሰላችሁ? እንደው እውነት ነው 46 ዓመት የፈጀብንን ቤተ መቅደስ በሶስት ቀን አነሳዋለሁ ይላል። እውነት ነው። አዎ 46 የተባለው አዳም ነው ይላል። አዳም የሚለው ቃል በግሪክ ምንድነው? አልፋ 1 ነው፣ ዲ ዴልታ 4 ነው፣ ኤም ደግሞ ሜ 40 ነው። ስለዚህ አዳም ሲጻፍ 2 ኤ ያለው 1 ሲደመራል 2 ዲ 4 ነው 6 ኤም ሜ 40 ነው በግሪክ ማለት ነው። ሲደማመር ስንት ነው? 46። ምን ማለት ነው? 46 ዓመት የሞላው ቤተ መቅደስ በሶስት ቀን አነሳለሁ ይላል አለ። ምስጢሩ ግን ምንድነው? 46 የተባለ አዳም ነው። ሰው የሆንኩት አዳምን ከሞት ለማስነሳት ነው ምስጢሩ። የአዳም ስጋ ተዋህጄ የኔ ትንሣኤ ማለት የአዳም ትንሣኤ ነው። በምስጢር ተመልከቱ እንዴት እንደተናገሩ ሊቃውንት ተርጉመው እንዴት እንዳመጡ እና ጌታ ሞትን ድል አድርጎ ተነስቷል። አይሁድ ከሞተ በኋላ በመቃብሩ ላይ ጠባቂ ያደረጉ። ጠባቂ ብቻ ካለ እንደው ይገር እንደው መቃብሩ ላይ ያስቀምጡ። እንደው አሁን ከሞተ በኋላ ቢነሳ እንኳን ቢከብደው ብሎ አሁን እንደው እስቲ ጅልነት እንዴት ፍጽምና እንዳገኘች ይያት። እንግዲህ ሰው ሲጃጃል ከሞተ በኋላ የሚነሳ ከሆነ ያስቀመጡት ድንጋይ እንዳይነሳ ያደርገው ይችላል። ከሞት የሚነሳት ስልጣን ያለውን አካል እንዴት ነው ድንጋይ ሊከለክለው ይችላል? እንግዲህ እንዴት አስተሳሰብ እንደሆነ ይነሳል። ሲነሳ ግን ለመነሳት እንዳያመቸው እንዲያቀተው ድንጋይ እናደርጉለው ድንጋይ ያደረጉ። ያ ብቻ አይደለም ነው ድንጋዩን ሰው ይነሳል በመሳሪያ ብለው መሳሪያ አስቆሙ ማለት ነው። ይገርማል። ይሄ ሁሉ ላለማመን ማለት ነው። ግን እግዚአብሔር በሌላ በኩል ሰው ቢጠራጠር ትንሣኤውን እንደ አይሁድ ስለማይጠራጠር በአይሁድ በኩል የኛ ምሳሌ የሆኑና የተጠራጣሪዎች ማለት ነው። አይሁድ እንኳን ይሄ ሁሉ ተጠራጥረው ያ ሁሉ ነገር አቅርበው ያን ሁሉ ነገር አለፈና ማቴዎስ ወንጌል ምዕራፍ 28 ላይ እንደተጻፈ ማለት ነው። እነዛ ሮማውያን ወታደሮች እያዩ ቆመው በታላቅ ስልጣንና ኃይል እያበራ ብሎ በታተበ መቃብር ሲነሳ ፍግም ብለው ወደቁ። ከብርሃኑ ከግርማው የተነሳ መቋቋም አቅቷቸው ጠባቂዎች ወደቁ። አይተዋል ባይናቸው። ማቴዎስ 28:11 ላይ እየወረገቡ ሄዱና ለሊቃነ ካህናቱ ምን አሉ? አይናችን እያየ ተነሳ። እየሰማችሁ አይደል? ራሳቸው ያስቀመጧቸው ወታደሮች ራሳቸው ያስቀመጧቸው ምስክሮች
ሰዎች ለራሳቸው ለአይሁድ የክርስቶስን መነሳት ሄደው ነገሩት። ይገርማቸዋል። ምን አለ ይላል አይሁድ ተነስቶ አይተው ሮማውያን መቋቋም አቅቷቸው ሲነግሯቸው ደቀ መዛሙርቱ መጥተው ሰረቁት በሉ። ማቴዎስ 28 ላይ ያለው ነው ነገራቸው። መጥተው ሰረቁት በሉ፣ አልተነሳም እንጂ ተሰርቋል በሉ። አንድ እንኳን የሚጠይቃችሁ ሰው ቢኖር እኛ እናሳምንላችኋለን አሉና ብር ሰጧቸው። ብሩን ተቀበሉና ብር ማከት ሰጠ ብለው ሽንት አድርገው አልተነሳም ተሰርቆ ነው እንዴ ሲሰረቅ። አሁን ጥያቄው እኮ ሮማውያን ወታደሮች አሉ መሳሪያ ታጥቀው። ታዲያ እናንተ እንዴ አሁን ተሰርቆ ከሆነ ሮማውያን ወታደሮች ይገባቸዋል አይገባቸውም? መልሱ እንጂ ይገባቸዋል። እሺ ጌታ ደግሞ እንዲህ ብለው ደረቅ ከሃዲ እንደሚሆኑ ደግሞ ስለሚያውቅ እግዚአብሔር ደግሞ እንደገና ተጨማሪ ነገር አደረገ። ሲነሳ እንዳደረገ ታውቃላችሁ? በመቃብሩ ላይ የመግነዙ ጨርቅ ጥሎ ተነሳ። ይሄ ለመጣችሁ አይደል? ተጨማሪ ነገር። አሁን ሌባ እንደው ሐዋርያት መጥተው ሰረቁት እንበል። የተገነዘን አስከሬን ሲሰርቁ አስከሬኑ ላይ ያለው መግነዝ ፈተው ምናምን ስጋውን ብቻ ይዘው ሊሄድ ይችላል? እንደው ሌባ ሲሰርቅ እንኳን እኮ የሆነ ነገር ተሰውሮ ደብቆ ነው ይዞ ሊሄድ ይችላል አይደል እንዴ? እዛ ጋር ቆሞ የታሰረው መግነዝ ፈቶ ምን ብሎ ሰዓት ገሉ ሮማውያን ወታደር ሞተዋል እንዴ? ያን ጊዜ የሌለ እኮ ድንቅና እኮ የሌለ። ታዲያ በመቃብሩ ላይ የመግነዝ ጨርቅ አለ። ምን አድርገው ያሳምኑ? ምንም አያሳምን። የመግነዙ ጨርቅ በመቃብር ላይ መቀመጡ ጌታ ሞት እንዲላት እኮ ለመነሳቱ በጣም ትልቅ ምስክር ሆነ። ትልቅ ምስክር እና በምንም መንገድ የአይሁድ ሀሳብ ትክክል ሊሆን አልቻለም። አይሁድ ክርስቶስን ያላመኑት የሚያሳምን ነገር ስላላደረገ አይደለም። ልብ ስለተዘጋ ነው። ልብ ሲዘጋ ምንም አይነት ትምህርት ሊሰጥ መቀበል አይቻልም። ከባድ ነው እና ይሄ በጣም አደገኛው ጉዳይ። ስለዚህ የክርስቶስን ሳይ በጣም የተረዳ የታመነ በመጽሐፍ ቅዱስ የተመሰከረ አባቶቻችን በጉልህ ያስረዱት ነው። አሁን እግዚአብሔር በጣም መጋቢ እንደሆነ ወቁ። በዚህ ወሳኝ ትምህርት እንዳንከራከር እንዳንክድ አሁን ያ ሁሉ ላይ ወዳት እኮ ምግብናው ነው ትንሳኤው እንዲረዱ ትንሳኤው ላይ ጥርጣሬ እንዳይኖር ከዛ ከተነሳ በኋላ ይገርማችኋል 10 ጊዜ ነው የተገለጠው። 10 ጊዜ መጀመሪያ ከሞት ከተነሳ በኋላ ለማርያም መግደላዊት ተገለጠ። ከዚያ ለማርያም በወፍልያና ለሌሎቹ ሴቶች ተገለጠ። ከዚያ ለቅዱስ ጴጥሮስ ተገለጠ። ከዚያ ለኤማውስ መንገደኞች ተገለጠ። ከዚያ ለ10 ደቀ መዛሙርት ቶማስ በሌለበት ተገለጠ። ቶማስ ሲጠራጠር ኧረ ለምን ትጠራጠራለህ ብሎ ቶማስ ደግሞ ባለበት ተገለጠ። ከዚያ በጥብርያዶስ ለ7 ደቀ መዛሙርት ተገለጠ። ከዚያ ለ500 ወንድሞች በአንድነት እያሉ ተገለጠ። ከዚያ ለያዕቆብ ተገለጠ። ከዚያ በገሊላ ተራራ ላይ እንደገና ለደቀ መዛሙርት ተገለጠ። 10 ጊዜ እንደዚህ ያሉ ተገለጠ። ምንም በቃ ወዲያ ወዲህ እንዳይ መነሳቱን እንዳይጠራጠሩ ማለት ነው አደረገ ማለት ነው። በጣም እኮ ይገርማል። ክርስቶስ በዚህ መንገድ ነው ያሳመነው። ከዛ አሁን ደግሞ በዚህ ዘመን ያለ ሰዎች ደግሞ እንዲህ ልንል እንችላለን። እኛ እኮ መቼስ እውነቴን ነው የምነግራችሁ። እውነቴን ነው የምነግራችሁ። አሁን የዚህ ዘመን ሰው ሁሉንም ባይሆን አብዛኛው ሰው ጭልጥ ያለ አረቄ ጠጥቶ ከሰከረ ሰው የበለጠ የኃጢአት አረቄ ስክር ያደረገው ሰካሪ ጨምባሳ ቢኖር የኛ የዘመን ሰው የእውነት ነው ባረደ ስክር ያለ ሰው ሎጂካሊ እንኳን ትክክል የሆነውን ነገር ለማመን በጣም የዘገየ ማለት ነው። የዘገየ መልሰው ያ ሁሉ ምክንያት አቅርቦ ትንሣኤው አማናዊ መሆኑ ካረጋገጠ በኋላ እንኳን ትንሣኤ የለም እንዳንል ደግሞ አሁን ጌታ ምን አደረገ መሰላችሁ? በዛ በመቃብሩ ስፍራ ላይ በጎልጎታ ማለት ነው። በጎልጎታ ዓለም በሙሉ እያየ ኢአማኞችን ጭምር እያዩ ልክ የትንሣኤው ዕለት እሑድ ሆኖ የቀዳሚት ሱር ምንላት ቀን አለች አይደል? አልተውቆትም ድረሱ ስትመጣ ተስተውሱ ተውቆታላችሁ አይደል? ቀዳሚት ሱር በዚያ በቀዳሚት ሱር ቀን በትንሣኤው ዕለት ጠብቁ። በየዓመቱ ማለት ነው በዓመት አንድ ቀን በዚያች ቀን የትንሣኤ ብርሃን ይገለጣል። ታውቃለች በኢየሩሳሌም እኮ ነው የምነግራችሁ። በጎልጎታ እስከ ቅርብ ጊዜ ድረስ ዶክመንት ሁሉ እስላሞች ሁሉ ግራ ገብቷቸው ሄደው ምርምረው አይተው ብርሃኑን ወስደው መካድ አልቻሉም። በቃ ትንሣኤው ብርሃን አለ፣ ትንሣኤው እውነት ነው። በቃ ምን እንሆንሽ በቃ እውነት ነው እንዴ መካድ ይችላል እያሉ አሜሪካኖች በአጠቃላይ እነዚህ ፈላስፋ የሚባሉ ምሁራን በአጠቃላይ እነዚህ መጥተው በዓይናቸው እያዩ የትንሣኤው ብርሃን ደግሞ እንደዚህ አሁን እንዳለው አይነት ብርሃን ዝም ብሎ የሚያቃጠል
እስኪ አሁን በእንግሊዘኛ ከቻላችሁ ሆሊ ፋየር በሚል ጉግል አድርጉ። ሆሊ ፋየር በሚል ቅዱስ እሳት የሚል ነውና ሆሊ ፋየር በሚል ጉግል ስታረጉ እስከነ ቤተ መቅደሶቹ መቼ የትንሣኤው ብርሃን እንደታየ እነማን እንደነበሩ በዚያ ጉዳይ ምን መጽሐፍ እንደተጻፈ በዝርዝር እንኳን ኦርቶዶክስ ኢስላም ሁሉ እንዳይጠራጠር ተደርጎ የተቀመጠው እግዚአብሔር በዚህ መንገድ ትንሣኤውን እንዳንጠራጠር በብዙ መንገድ ዘግቶታል። ያደመጣችሁ ማለት እዚህ ክርስቶስ ትንሣኤ የሚጠራጠር ነው ወይስ እውነት ነው? እውነት ነው አይደል? ይሄንን በደንብ ይዞ ያስፈልጋል። ስለዚህ ትንሣኤ መሰረታዊ የሆነ ቤተክርስቲያን ትምህርት ነው። ትንሣኤ የሚከራከር ሰው ድነት ላይ፣ ጸጋ ላይ፣ ክብር ላይ እምነቱ ሁሉም ነገር ከንቱ ነው የሚሆንበትና ለዚህ ነው ትንሣኤ በጣም ወሳኝ ጉዳይ ነው። ማመን አለብን፣ ከልባችን መቀበል አለብን የምንለው በዚህ መሰረታዊ ምክንያት ነው። ትንሣኤ መኖሩን አሁን እነዚህ ነገሮች ካስረዳው ሌሎች ምሳሌዎችን ልጨምርላችሁ። የትንሣኤ መኖር ለምሳሌ እንዲህ ብለው የሚናገሩ ሰዎች አሉ። ጥያቄዎች እኮ ጥያቄ በጣም ብዙ ሰው ስለሚጠይቅ ምን ብለው ያስባሉ አንዳንድ ሰዎች አሁን እንደው ለምሳሌ ጅብ ይመጣና የሆነን ሰው ይበላዋል አይደል? የሆነው ይመጣና የሆነውን ሰው ይበላዋል። ጅቡ ከበላው በኋላ ያ የተበላው የሰው ስጋ የማን ስጋ የሆነ? ጅቡ ሲበላው የማን ነው? ከጅቡ አካል ጋር ይዋሃዳል አይደል? ያ ስጋ እንዴት ይነሳል? አሁን ስታስቡት ትንሽ ውስብስብ ነው አይደል? ለምሳሌ አንድ ሰው ድቅቅ አድርገው ወፍጮ ፈጭቶ አድቀው ሰውነቱ ድቅቅ አድርገው አንዱን የሆነ ቦታ ብትን፣ አንዱን የሆነ ሀገር ወስደው ብትን፣ አንዱን የሆነ ሀገር ወስደው ብትን ያረጉት ያው ሰዎች የሚጠይቁት እኮ ዮሐንስ አፈወርቅ ያነሳል። ውስብስብ ጉዳዩን ለማድረግ ማለት ነው። እንደዚህ ቢሆን ሙሉ ስጋውን አውሬ ቢበላው እሺ እሱ ይቅር። ደግሞ እሳት አደጋ ይመጣና አንድ ቤት ውስጥ አንድ ሰው ሙሉ እሳት ወጥቶ ሊያቃጥለው ይችላል። እንደዚያ ቢሆን ሌላ መተስውት ካላሱ እንዲህ ቢሆን እንደዚህ ሆኖ ስጋው ቢጠፋ እንዲህ ሊነሳ ይችላል። ይሄ ሁሉ ለዓለማመን ሳይሆን ለዓለማመን የሚወጡ ጥያቄዎች ናቸው። አሁን የነገርኳችሁ ነገሮች እየሰማችሁ አይደል? ጉዳዮቹ ውስብስብ ናቸው አይደል? አሁን የምናገረው ትንሽ አልተወሳሰበ ነው። ያው እንደ ብቃት ስለሆነ ብቃት ካላችሁ ላይወሳሰብ ይችላል። ግን ሌላ የምታስቡት የለም እንደዚህ ውስብስብ ብላችሁ የምታስቡት? እሺ የሆነውን ስጋ ጅብ፣ የሆነውን ስጋ ምን አንበሳ፣ የሆነ ለስድስት ቢበሉትስ? እሺ ለ20 ቢበሉትስ ነው? እሺ ውስጣችን ምን አለ? ለምሳሌ ምን በላው ምግብ የሚያደቅ ሌላ ውስጥ ምን አለ? እዚህ ውስጥ መልሱ እንጂ ጨጓራ አይደል? ከዛ ጨጓራ ያደቅና ከዚያ ምን ይሆናል? እሺ አዎ በእውነቱ እሺ። ከዛ ለምሳሌ አንድ ሰው በቀን 3 እንጀራ ይበላል። ከዚያ ውስጥ ስንቱ ነው የሚዋሃደው? አታውቁም? እሺ እንዲያርገናስ ሰው በልቶ አንበሳ መደብ ማሄድ ቢሆን ኖሮ ምን ሊሆን ይችላል? አንበሳ መደብ ማለት ሽንት ቤት ማለት ነው። ማሄድ ቢሆን ኖሮ ምን ሊሆን ይችላል? የሚበላውን እየበላ ከዛ ሽንት የሚባል ነገር ባይኖር በሳይንስ አንድ ሰው በ17 ዓመቱ ነው ምናምን 20 ቶን ያክላል ብለዋል። 20 ቶን ማለት አንድ ቶን 10 ኩንታል 200 ኩንታል ማለት ነው። እሺ ጥሩ እንደዛ ሊሆን ይችል ነበረ ነው። ግን ደግሞ አንድ ሰው አንበሳ መደብ ሽንት ሲል አንድ እንጀራ ስለበላው ግማሹ ነው ወጣት ያለበት እያለ ነው የሚሄደው ነው መሄዱ መጥቷል ብቻ ብሎ ነው የሚሄደው። የሚወጣው ማን ነው የሚወስነው? ሳትስቁ መልሱ እንጂ ማን ነው የሚወስነው? እኛ ነን እግዚአብሔር የተወሰነውን አሁን የተወሰነውን ለበኋላ ትላላችሁ እንዴ? ይገርማል። እግዚአብሔር ነው አለ ይሄን እንደዛ ያደረገው። እዩ የሚዋሃደውን የሚያዋሃደው እግዚአብሔር ምን በላው ራሱ እግዚአብሔር እኮ በጣም የተለየ እኮ እዚህ ተሰጥቶ እዚህ አይሰጡ። እስኪ እናንተ ራሳችሁን ቁስሉ ትባሉ ይሄን እኮ ሆድን እዚህ ልታረጉ ትችላላችሁ እኮ ይሄን ልትገረባብጡ። እግዚአብሔር ግን በጣም ዲዛይን እንደሚያደርግ ታውቃላችሁ። ይሄን ዲዛይን የሰራ እግዚአብሔር ነው። ይሄን ዲዛይን የሰራ ታውቃላችሁ። እነዚህ ሁለቱ ጆሮዎች እንኳን ባይኖሩ መንቀሳቀስ እንደማንችል ሁለቱ ባይኖሩ ጆሮ ባላንስ እንደሚጠብቅ ታውቃላችሁ። ተስተካክለ እግዚአብሔር በጣም ካህሌ ሁሉ በጣም ካህሌ ሁሉ እና የእግዚአብሔር ጥበብ ያልተረዳ ሰው ስለ እግዚአብሔር ያለው ግምትና እውቀት በጣም አናሳ ስለሚሆን እግዚአብሔር እንዲህ ሊያደርግ አይችልም ብሎ ሊጠረጥር ይችላል። አሁን የምነግራችሁ ውስብስብ ነገሮችን ሲሰማ ማለት ነው። ለምሳሌ በእኛ እንኳን ያለውን ትታችሁ ለምሳሌ ሴል የሚባል ነገር ታውቃላችሁ አይደል?
ቦዋስ ምናምን በአይን ይታያል አይታይም? ሴት ትንሽ ሰፋ ባላይ ነው እንጂ ጠበብ ባላይ አይታይም አይደል? ሴት አይደል? አዎ ያሉስ ምስኪን እኮ ናቸው። አዎ ነው በቃ ሴት በአይን ይታያል። እንዲሁ ድንግላችሁ እንዴ በእውቀት ሴት በአይን ይታያል። ሰፋ ላለ ተፈጥላለ ሁሉ እያላችሁ አረጉት። በእውነት ይሄማ ሼም ነው እንጂ ሼም ይሄማ ያሳፍራል። አይታይም። በማይክሮስኮፕ ራሱ አይተናናቅም። አየር ያሉ በማይክሮስኮፕ እኛ አይታችኋል። ዶክተሮቹ አይተናል ስላሉ አለ ብለናል። መኖር አለመኖሩን እኛ አይተን አላረጋገጥንም፣ ግን አለ አይተው ነግረውናል። እኛ ማየት ባለመቻላችን እነሱ አይተው ያረጋገጡትን የለም ልንል እንችላለን? እንችላለን ወይ? አንችልም። ሴል ውስጥ ምን እንዳለ ታውቃላችሁ? ዲኤንኤ የሚባል ነገር አለ። ሴል በጣም ረቂቅ ነው። ረቂቅ በሆነው ሴል ውስጥ 1/100ኛ ቦታ የሚይዝ ይገርመኛል። ረቂቅ ውስጥ እንደገና 1/100ኛ ቦታ የሚይዝ ዲኤንኤ የሚባል ነገር። እዚያ ደግሞ እንደገና ዲኤንኤ ውስጥ 4 ንጥረ ነገር አለ። ሳይቶሲን፣ ቲያሚን፣ ጉዋኒን፣ አዲኒን የሚባል እዛው ረቂቅ ውስጥ እንደገና ሌላ አለ። እንደገና ደግሞ እንደዚህ ተቀላችሁ ሰንሰለታማ ቅርጽ ነው የሚሰሩ ዲኤንኤ ውስጥ የመረጃ ቋትና ባዮሎጂ አልፋችሁም ሊሆን ይችላል፣ ግን እንደዛ ይሰራል። ወደ 3 ቢሊዮን ድርድር ነው የሚሰሩት እርስ በርስ እየተዋቃቀሩ ማለት ነው። ግን አንድ ሴል በጣም ጥልቅ ነገር ነው ያለው። ሳይንስ ስለ አንድ ሴል የሚያውቀው እውቀት እንዳለማወቅ ያለው እውቀት ነው። እንዳለማወቅ ያለው እውቀት ትንሽ ነገር ያውቃል፣ አብዛኛው ግን አያውቅም። የሚገርማችሁ ደግሞ በሰው ጭንቅላት ውስጥ ብቻ 100 ቢሊዮን ሴሎች አሉ። አንድ ትልቅ ውስብስብ የሆነ ካምፓኒ ወይ ምን ልበለው ከዛ በጣም የበለጠ ውስብስብ ስትራክቸር ነው ውስጥ ያለ። ባዮሎጂ ዘመሮችን ጠይቋቸው ራሳቸው ግራ እየገባቸው ዲሲዝ ምናምን የሚሏቸው ብዙ ነገሮች አሉ። የደም ስር በጣም ውስብስብ። ማን እንደዛ አደረገው? እግዚአብሔር። አሁን ውሃ ሲኖሮ ውሃ ላይ ድንጋይ ቢኖረው ውስጥ ይገባል ወይ አይቀመጥም? የት ነው የሚሆን? ውስጥ ይገባል አይደል? አሁን ይሄ ምድር ግን ታውቃላችሁ ሳይንቲፊካሊ ፕሩፍ ተደርጓል። ውሃ ላይ እንደተቀመጠ ታውቃላችሁ? ውሃው ደግሞ ምን ላይ የተቀመጠ? ነፋስ ላይ። ይገርማል እኮ ነፋሱ እሳት ላይ። ይሄን ታውቃላችሁ? አሁን እንደው ነፋስ ላይ ውሃ ይቀመጣል? ውሃ ላይ ይሄ ዴንስድ የሆነ ጥቅጥቅ ያለ ነገር ሊቀመጥ ይችላል? ቫይስ ቨርሳ ነው። ግን ለእግዚአብሔር በተቃራኒ ራሱ መስራት ይቻላል አይቻልም? ይቻላል። ይሄን ያደረገ እግዚአብሔር ታዲያ ቅድም አሳማው እንደዚህ ቢበላው እንትን እንዲህ ቢበላው እዛ ጋር የሆኑ ጅቦች እንዲህ ቢበሉ ከዛ ምን ይላል መሰላችሁ? ለምሳሌ አንድ ምኑን ባህረሰብ የተባለ ሊቅ ምን ይላል መሰላችሁ? ለምሳሌ አንድ የስንዴ ቅንጣት ወስዶ ገበሬው በማሳው ሲለቃት ሲጠላት ያቺ የስንዴ ቅንጣት ምን ውስጥ ነው የምትገባው? አይደል? ግን አፈሮቹ አብረው ነው የሚበቁ ነው ተለይታ ብቻ አይደል? አብረው ነው ግን ተለይታ ነው የምትበቅለው። እዩ እንግዲህ አብረው ነው ግን ተለይተው ምን እያለ ነው? ያን ትንሣኤ ምሳሌ እኮ መጽሐፍ ቅዱስ ያን ይናገራል። ገበሬ የሚዘራት ዘር አለች። የሚዘራት ዘር ኋላ ትበቅላለች። ከሞተች ከበሰበሰች በኋላ አይደል በምድር ላይ ያ ከሆነ በኋላ ትበቅላለች። ያ የትንሣኤ ምሳሌ ቅዱስ ጳውሎስ እዚህ ላይ አስቶታል። አንደኛ ቆሮንቶስ ምዕራፍ 15 ላይ ማለት ነው። በዝርዝር ነው ያነሳው እና ይህንንም ነገር በደንብ አድርጎ ማወቅ ያስፈልጋል። ስለዚህ ትንሣኤ መኖሩ ምንም አጠራጣሪ ጉዳይ አይደለም። ሌላ ተጨማሪ ለምሳሌ ቀለሜንጦስ ዘሮሜ የተባለ ሊቅ ምን ይላል መሰላችሁ? ትንሣኤ የለም ብሎ የሚያምን ሰው ቀንና ሌሊት አይፈራረቁ ብሎ እንደሚያምን ጅል ሰው ነው ይላል። እውነት ጅል ነው። ቀንና ሌሊት አለ የለም እኮ ልትሉ ትችላላችሁ እኮ ሰው አለ የለም። አሁን ምንድን ነው ሰዓቱ? ቀን አይደል? ኋላስ ጨለማ ይሆናል። ማን ነው ይሄን እንደዚህ ያደረገው? እሺ ማታ ላይ ቀን እንደሚመጣ ነገ ተስፋ ታደርጋላችሁ አታደርጉ? ነገ ያደርጋል ትላላችሁ አትሉ? በምን አውቃችሁ? ባይመጣስ ይመጣል ብላችሁ ስለምታውቁ ነው አይደለም እንዴ? ትንሣኤ ማለት እሱ ነው። ቀን ትንሣኤ ነው፣ ሌሊት ደግሞ ሞት፣ የሞት ምሳሌ ጨለማ። አሁን ሌላ ጥያቄ ጠይቃችሁ ይኸው ቀለሜንጦስ ይናገራል። ቅድም የነገርኳችሁ ሊቅ ምን ይናገራል? ምን ይላሉ? ለምሳሌ አንድ ሰው ማታ እንቅልፍ አለው። ሰው ሳይተኛ መኖር ይችላል? ሰው ያለ እንቅልፍ መኖር ይቻላል?
ቸጋርጋሽ ተቀላችሁ እንዳስከረ አይቻልም አይደል አንኖርም ለምንድን ነው እንቅልፍ እግዚአብሔር ከኛ ጋር እንዲሆን ያደረገው ለምሳሌ አሁን ጥያቄ ጠይቃችሁ ስትተኙ እነሳለሁ ብላችሁ እቀራለሁ ብላችሁ ሰላም መልአክ ተገለጠና በዚህ ያላችሁ ምዕመናን በእውነት ንዑዳን ክቡራን ናችሁ አሁን ከተኛችሁ በኋላ አትነሱም ይላል እንቅልፍ ወዴት አይደል ለጌታ ወጣምጣብኝ እንቅልፍ ስለምን ነው ለምን መነሳት እንፈልጋለና ግን አይ መነሳት አለ ትንሣኤ አያችሁ እንቅልፍን የሞት ምሳሌ ያደረጉት መነሳት ደግሞ አንድ ሰው በምንም መንገድ ሲተኛ እነሳለሁ ብሎ በፍጹም ልቡ አምኖ እንደሚተኛ ሁሉ ስንሞት እንነሳለን ብለን አምነን ነው እንጂ እንቀራለን ብለን አይደለም ገብታችኋል አይደል ማገላለጽ ስለዚህ ትንሣኤ ሙታን አለ አለ በጣም ጥሩ አሁን ደግሞ እንዲህ ብለው የሚናገረው በእናታቸው ማይሰል እያሉ የሚሞቱ ሰዎች ሲነሳሉ ይላል መጀመሪያ እርግጥ ይሄ ምን ያደርግልሃል ቢነሱ ባይነሱ አንተ ምን አገባ ዋና ትንሣኤ መኖሩ ነው ግን ሲቀጥል በእናት ማይጸር ውስጥ ያለ ጽንስ ምንድን ነው የሚባለው ልጅ ነው ሰው ነው አይደል ጽንስ ማስወረድ ሰው መግደል እንደሆነ ታውቃላችሁ አይደል መከላከልስ መናሳይ ጠይቅ ነው ያ ከእግዚአብሔር ጋር የሚደረግ ተቃርኖ በአጠቃላይ ሆኖ በማይጸር ያለ ጽንስ ሲነሳ ግን በማይጸር እንዳለ ሆኖ አይደለም የሚነሳው እሺ ጥሩ አሁን በዚህ ምድር ላይ ስንነሳ በዚህ ምድር ላይ እንዳለነው ከሆነ አሁን በስጋ አካል ነፍሳችን ከስጋችን ጋር አለ የለም ተዋህዶ ባንድነት አይደል ግን በምን አካል ነው የምንታየው በነፍስ ነው ስጋ ነፍሳችን ነው ማየው ስጋችን ነው ስጋችን አይደል እናንተም እንደዛ አይደል የምንታየው አንዳንድ ሰዎች በኤሌክትሪክ እየተኛችሁ ነው ተነሱ እሺ ስጋችን ነው የሚታየው ጥሩ በጣም ስጋችን ስለሚታይ ጥቁር አለ ቀይ አለ ረጅም አለ ልክ እሱ ያው የተረዳን ትንሣኤ ሙታን ላይ ስንነሳ የምንነሳው ልክ አሁን ያለ መልክ ሳይለወጥ እንደሆነ ታውቃላችሁ ይኸው እዚሁ ያለ መልክ ማለት ነው እዚሁ ያለ መልክ እንደዚሁ እንዳለ ነው የምንነሳው እጥረትም መደብ አለው ለራሱ ማለት ነው በደረጃ ሆኖ ረጃጅሞች ራሳቸው ችለው በዚህ በቀኝ በኩል ይሆናሉ ከዛ ከቀኝ እንደዚህ ነው የሚወርደው ወዳጃቸውቹ ማለት ነው ከዛ ደግሞ ከቋቁሮችና ቀዮች ደግሞ ይለያሉ ማለት ነው ያደመጣችሁ አይደል እየሰማችሁ ነው ወይ ከልብ እየሰማችሁ ልታደምጡ ፈልጋለሁ አይደለም የምነግራችሁ እኮ ትንሣኤ ጉዳይ እና ልክ በዚህ ከቀኝ እንደዚያ ሲመጣ ልክ አሁን በነገርኳችሁ ቅደም ተከተል ይመጣል ከዛ በዚህ ጋር ጉራጌ በዚህ አማራ በዚህ ወላይታ እንዲህ ያለ ነው የሚታቀዳችሁ ለምን እንዲህ እንደምላችሁ ታውቃላችሁ የኛ ጭንቅላት ልክ እንደንጠላ ተከምሮ ነው ቁጭ ያለው ዝም ብሎ ቁጭ ብሏል ብዙ ነገር አይመረምርምና ይመስላል አሁን እኛ እንድናስብ እንችላለን እኮ ስንነሳ ጉራጌዎች በዚህ አማሮች በዚህ ሊሆኑ ሁሉ ይመስላል ሰው ስንነሳ አሁን ምን ለብሰው አይነት ልብስ ሁሉ ያለ ይመስላችኋል አይደል አንዱ አሁን የኛ ጅልነት መገለጫ እንደው ታውቃላችሁ አሁን በዚህ ምድር ላይ ልብስ መልክ ቀይ ጥቁር ረጅም ሰልካካ አፍንጫ ጎራዳ ጥርሰ ገጣጣ ምናምን ባለው ነው ይሄ የጅልነት ውጤት ነው ከትንሣኤ በኋላ ይሄ ሁሉ አሁን ውጫዊ ነገር ላይ አትንጠልጠሉ የሚባለው ነው እነዚህ ሁሉ ቀሪ ናቸው ታውቃላችሁ ከትንሣኤ በኋላ ረጅም አጭር ጥቁር ቀይ እንትን ይል አንድ ነው እዛ ከዛ በኋላ ጉራጌኛ የምትናገረው አይመስልም ወላይትኛ የምትናገረው ኦሮምኛ የምትናገረው አይመስልም እዛ አታውቁም ትረሷ የለም እሱ ሌላ ነው እሱ ትንሣኤ የመጨረሻ የድህነት ፍጻሜ የሚባለው ለዚህ ነው አንድ ሰው የመጨረሻ ድህነት ያገኘ የሚባለው ትንሣኤ ሲሳተፍ ነው አሁን ሌላ እንደ ፈሪሳውያን መጡና ጌታችን ጋር በአንድ ቤቱ 7 ወንድማማቾች ቢኖሩ አሉ እና በአይሁድ ባህል ደግሞ አንዱ ያገባና ሴት ዘር ሳይተካ ከሞተ ታናሽየው ይወስዳል የታላቁ ሚስት ዘር ይተካል ማለት እሱም ሳይተካ ከሞተ እንደዚያ ያለ 7 ወንድማማቾች አንዲት ሴትን አግብተው ዘር ሳይተኩ 7 ሞቱ ከትንሣኤ በኋላ ከ7ቱ ለማን ሚስት ሆናለች ለማን ነው የምትሆነው ለማን ነው የምትሆነው አሁን እንደው ወንዶቹ ከምን እዚህ የምትወዷት ይሉት ዘር ሚስት ብትሆን ደስ አይላችሁ ይስቃሉ ወንዶች ደስ ይላቸዋል
አንዳንድ ወንድሞቻችን ታውቃላችሁ በገነት እዛ ከዳግም ምጽአት በኋላ ወንዶቹ ብዙ ሚስት እንደሚያገቡ ምናምን ያስተምራሉ ታውቃላችሁ ደስ ይላቸዋል ሰሚዎቹ ሲያዩት ለካ እዛ ሚስት አለ እንደው ያሳይሸዝ ስትነዛለዝ ምናምን ይላሉ ጋብቻ ዘደብሩ ይገርማል እና ይሄ ቀሪ እንደሆነ እንድትረዱ ነው እንደዚህ ያሉ አስተሳሰቦች የተሳሳቱ እንደሆኑ እንድትረዱ ማለት ነው አሁን በምግብ ነው ምንኖረው አይደል ካልበላን መኖር ምንችል አይመስልም ደግሞ ሳይንስ the three basic needs of human being ብሎ ምግብ ተላይ ምናምን ብሎ አስይዟቸዋል እንደ ዶክትሪን ጥሩ ጠቃሚ ናቸው ግን ቤዚክ አይደለም እንዴ ናቸው መቼስ አዲስ አበባ የሚኖር ሰው ይሄን ከተናገርነው በጣም ኪራይም ሊጨምር ይችላል ሄዶና አይታወቅም ግን ደግሞ ማወቅ አለባችሁ ሞኝ ደግሞ መሆን የለባችሁ በመሰረታዊነት የሚያስፈልገው የእግዚአብሔር መንግስት መውረስ መቀደስ ለዘላለም ሕይወት መስራት እንጂ እነዚህ ሶስቱ ኃላፊ ናቸው በተቀሪ ኃላፊ ናቸው ከምንም ከዘላለም ሕይወት ጋር ምንም ግንኙነት የላቸውም አሁን የገለጽኳቸው ማለት ነው ትንሣኤ ተመልከቱ ይሄን ሁሉ ነገር ረብሽ ሊጠርግ ነው ስለ ትንሣኤ ሰው ሲያስብ ስለ ዘር አያስብም ስለ ውበቱ ቀይ ጥቁር ቀይ ነጭ እንደዚህ አያስብም ስለ እውቀቱ ፊዚክስ ማትስ ባዮሎጂ አያስብም ይቀራል አይሁን ምንም ደረጃ ከፍ ገበሬ እንትን እንደዚህ የለም ትንሣኤን ካሰብ ጤናማ ሰው ነው ትንሣኤን ከረሳ ደግሞ በተቃራኒ አውሬ ነው በነገራችን በጣም አደገኛ አውሬ ነው እና ከትንሣኤ በኋላ የሚኖረን ምግብ መጠጥ የሚባል ነገር የለም ሚስት የሚባል ነገር የለም የሚገርማችሁ ከትንሣኤ በኋላ የሚኖረን ሰውነት ራሱ የታደሰ ሰውነት የተለወጠ ሰውነት ሰውነታችን ይነሳል እሺ አሁን ሰምታችሁ ስንነሳ እንዴት ነው የምንነሳው ወንዶቹ የ30 ዓመት ሴቶቹ የ15 ዓመት አይደለም ነው አይደለም ሴቶቹ በጥፍ በልጣችሁ እናንተ ወንዶች እኮ ይገርማል አሁን አንዳንድ ሴቶችን ብለው ሊያስቡ እንደሚችሉ ታውቃላችሁ እኛ ተጨቁነናል ወንዶቹ እዚያ በገነትም በትንሣኤ ሊጨቁኑ በ30 ዓመት መስማት ይላሉ እኛ 15 እኩል በ30 ዓመት ነው ወዲያ ነበር ይላል ግን እኮ የ15 ዓመት ሴት እኮ ከ30 ዓመት ወንድ ትበልጣለች ነው ጥንቃቄውን ብስለቷ ማለት ቶሎ በሳናት ሴቶች ቅርና ያላችሁ ልጅ እና ሴት በ15 ዓመት ወንድ በ30 ዓመት ነው የሚነሳው ቅድም እንደነገርኳችሁ እግዚአብሔር በሚያውቀው መንገድ ስንነሳ ምንነሳው ይገርማችኋል ከትንሣኤ በኋላ እንደዚህ ያለ ግድግዳ አይከለክለንም እናልፈዋለን የሰማችሁ ነው አይደል የሰማችሁ ነው ወይ ይሄ ግድግዳ ምን ይላል እናልፈዋለን ማለት እንደተዘጋ በዚህ ማለፍ እንችላለን ከትንሣኤ በኋላ በሚኖር አካል እንዴት ያላችሁ ማለት አይደል ጌታ ሞትን ድል አድርጎ ከተነሳ በኋላ በተዘጋው ቤት ገብቷል አልገባም ከትንሣኤ በኋላ አካላችን ግዝፈቱ እንዳለ ሰውነታችን እንዳለ መንፈሳዊ ሆኖ ይለወጣል ያው በጣም ለመረዳት ይከብዳል ነው ተቀላጭ እዚህ ያለን ሐሳብ ይዘንዛ ስለምን ይርቁ እንጂ ያን ጊዜ ብንሆን ኖሮ ያልቀመስነው ነገር ጣም መለየት እንደሚያስቸግረን ሁሉ የትንሣኤ ሕይወት ከባድ ነው ምስጢር እኮ ነው አካላችን አለ ግን ተሻግረን ገር ይችላል ሻውን ደግሞ አንድ ነገር ልጨምርላችሁ ምን ይላል መሰላችሁ የቁመት መበላለጥ የመልክ ቀይ ጥቁር የሚባል ነገር የለም ምኑን ባረሰብ የተባለ ሊቅልና ስንነሳ አሁን በአካል ስጋ በዚህ ምድር ላይ ያለን ተገልጠን የምንታየው በስጋ አካል አይደል በስጋ አካል አይደለም እንዴ ነፍስ ከስጋችን ጋር ተዋህዶ ግን በምን አካል ነው የምንገለጠው በትንሣኤ በነፍስ አካል ነው የምንገለጠው ይላል አይገርማችሁ በነፍስ ስጋ አለ ግን በነፍስ አካል ነው የምንታየው ልክ አሁን በስጋ አካል እንደምንታየው በስጋ አካል እንደተገለጥነው ነፍስ ግን ውስጣችን እንዳለ ትንሣኤ ላይ ነፍስም ስጋ አለ ግን የምንገለጠው በምን አካል በነፍስ አካል በዚህ ምክንያት ግድግዳ አይገድብንም ማለት ነው በነፍስ አካል ስለምንገለጥ ያለመጣችሁ ማለት በዚያ ስለምንገለጥ ማለት ነው ትንሣኤ የሚባለው በመሰረታዊነት እንደዚህ ጉዳዮች የያዘ ነው እና ምስጢረ ትንሣኤ ሙታን በጣም ወሳኝ ትምህርት ነው እና ይህ ትምህርት በደንብ አድርገን ልንረዳው ልናውቀው ያስፈልገናል ስንት ሰዓት ትምህርት እንደሚሰጥ እዚህ አላውቅም ትንሽ ሊቀጥል ወይስ ይብቃል ያው
ማለት ከትንሣኤ ሙታን ጋር ተያይዞ የሚነሳ ሌላ ጉዳይ ይኖራል። ከትንሣኤ ሙታን ጋር ሲነሳ እንግዲህ ትንሣኤ ሙታን ስናስታውስ ሁለት አይነት ትንሣኤ አለ። ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር ይባላል። መጀመሪያ ትንሣኤን አምነና ከዚያ ትንሣኤ ዘለ ክብርና ትንሣኤ ዘለ ሐሳር ይባላል። የክብርና የውርደት ትንሣኤ የሚባል ማለት ነው። ኃጥአንም ጻድቃንም ይነሳሉ። ግን ኃጥአን የሚነሱት ለውርደት፣ ጻድቃን የሚነሱት ለምንድን ነው? ለክብር ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ላይ አለ። ጻድቃን ለዘላለም ሕይወት ይነሳሉ፣ ለሕይወት ይነሳሉ። ኃጥአን ደግሞ ለኩነኔ፣ ክፉ ያደረጉ ለኩነኔ ለፍርድ ይነሳሉ ይላል ዮሐንስ 5:28 ላይ። ስለዚህ እንደዚህ ያለው ሁለት አይነት ትንሣኤ መኖሩን ማወቅ ያስፈልጋል። ያ ትንሣኤ የክብርና የውርደት፣ የውርደቱ ኃጢአተኞች የሚነሱት ትንሣኤ ነው። የጽድቁ ደግሞ ጻድቃን የሚነሱት ትንሣኤ ነው። ጥሩ ቦታ ግን አንድ የምናስታውሰው ትንሣኤ በእኛ የክርስቶስ ምጽአት ስንት ነው? በእኛ በኦርቶዶክስ አስተምሮ ክርስቶስ ስንት ጊዜ ነው? አሁን የሚመጣው ስንተኛ ነው? አራተኛ አይደል? ይሄን አትወቁ እንዴ? ስንተኛ? አራተኛ አይደል? አሁን የሚመጣው ምን ጠብቀው? አሁን ስንተኛ? አራተኛ አይደል? ሶስት አራተኛ ስንተኛ ነው? ሁለተኛ ሶስት ሁለት ይላል እንዴ? ሶስት አይደል? ሶስተኛ ሁለተኛ አይደለም ሶስት ነው። ምን ምንድን ናቸው? ካረገ በኋላ መጣ። እሺ ካረገ በኋላ አድርጎ ሄደና መልሶ መጣ። እሺ ጥሩ። በእኛ ነዚኑ ሞተክ ይለው ታስታውሱ። ከዛስ ወትንሣኤከ ቅድስት፣ ከዛስ ቅድስት፣ ከዛስ ምሮ የሚቀጥለው ዳግም ምጽአቱ አለ የሚቀጥለው። ከዚያ እርገቱን ካመን በኋላ ዳግም ምጽአቱን እንጠብቃለን፣ ተስፋ እናደርጋለን ነው። ዳግም ምጽአቱ እኮ እነዚህ ማለት እና ክርስቶስ አሁን የሚመጣ ሶስተኛ ሳይሆን ኦርቶዶክስ ሁለተኛ ነው። እኔ ለምንድነው የምጠይቃችሁና ትንሽ እንድትወዛገቡ ማደርገው እውቀታችሁ ቸክላል በዛው። ምክንያቱም ዛሬ ተሳስታችሁ ልክ አለመሆኑ ስታውቁ ሌላ ጊዜ አትረሱትም። ዝም ብሎ ከመናገር ይሻላል። ጴንጤዎቹ ፕሮቴስታንት ቤተ እምነት እንወዳቸዋለን፣ ጥሩ ናቸው። ያው ብዙ ሕማም እንዳለ ሆኖ ማለት ነው። እግዚአብሔር በቸርነቱ እንዲምራቸው እንጸልያለን አይደል? ግን እኛ ደግሞ አንዳንድ ጊዜ ከነሱ ትንሽ ከፍ የሚል በሽታ ያለብን ሰዎች አለን አይደለም እንዴ? አለን ብዙ። እና አራት ነው ብለው ይናገራሉ እነሱ። አንደኛ ከእመቤታችን ሊወለድ መጣ ብለው ይናገራሉ ማለት ነው። ሁለተኛ ቤተክርስቲያን መከራ እንዳይደርስባት ይሄ ሐሳዊ መሲህ ሊመጣ ሲል ማለት ነው። መከራ ሊያደርስ ሲል ራዕየ ዮሐንስ ምዕራፍ 4 እስከ 20 ያለው የመጽሐፍ ቅዱስ ቃል እስኪፈጸም ድረስ ቤተክርስቲያን መከራ እንዳይደርስባት ሊወስዳት ሊነጥቃት ይመጣል። እየሰማችሁ ነው? ሁለተኛ ሊነጥቃት። ሶስተኛ ደግሞ በምድር ላይ 1000 ዓመት ሊነግስ ይመጣል። ሶስተኛ። አራተኛ ከዚያ በኋላ ለፍርድ ይመጣል። አራተኛ ዳግም ምጽአት ይላል። ስንት ምጽአት ተናገሩ ማለት ነው? አራት ተናገሩ ማለት ነው። አራት እና እንዲህ ብለው ያምናሉ። እርግጥ እንዲህ ብለው ያምናሉ። በቅርብ ነው ይሄ እምነት የመጣው። እንደነ ጆን ኔልሰን የተባለ አንድ አሜሪካናዊ ሰው እና ከሱ በኋላም ሌላ ከሱ ቀድሞም የነበረ አለ እና እነዚህ ናቸው ይሄ መነጠቅ የሚባል ነገር ታውቃላችሁ? መነጠቅ ራፕቸር ምናምን የሚባል ነገር እንነጠቃለን ምናምን ሲል ቤተክርስቲያን መከራ ይገጥማት ሲል መከራ እንዳይገጥማት ክርስቶስ ምን ያደርጋታል? ነጥቆ ይወስዳል። ልክ መከራው ሲያልቅ ያመጣታል ይላል። የሰማችሁ አይደል? እንዴት ነው ግን ይሄ ነገር አያስማማም? ሐሳቡ እንዴት ነው? እግዚአብሔር አሁን መከራ አርቆላችሁ ጸጋ በረከት ቢሰጣችሁ ደስ አላችሁ አይላችሁ? ይላችሁ የምትወዱትን እኮ ነው ትምህርት እያሉ ሰዎች የሚናገሩት። ትምህርት እኮ የሚመነጨው ከምን ወደው ተነስቶ እኮ አሁን ዳንሲዝም የሚባል እምነት አለ። ላፊዝም ምናምን ይኖራል በቅርብ ጊዜ ምንም ችግር የለው አይደል? ወተሪዝም ምናምን ሊኖር ይችላል። ላፊዝም ይመጡ አይደል? ፍቅሪዝም ብሎ የማይመጣ እኮ የለም። የቲዝም ደግሞ ይመጣል። ምክንያቱም ምን ወደው ነገር ካለ ደግሞ ጉራጌዝም አማራይዝም ይጠብቃለሁ። አሁንም እየመጣ ነው። የእውነቴን ነው ብለው
አንዳንዶች እንደው ምን ብለዋል? የታድሶ መናፍቃን ማርያም ጎጃሜ ናት ብለው ጽፈዋል። ታውቃላችሁ? በስመ አብ ይላሉ። ደረጃ እኮ ነው ብቃት፣ ደረጃ ብቃት የለም ወይ? የድንቁርና ወይም የኃጢአት ብቃት እንደዛ ያደርጋል። ገብርኤል ምንድነው የሚባለው? የሆነ ነገር ሳይለው አይቀርም አላውቅም እንጂ እስካሁን ይላል። እና ልክ እንደዚህ ማለት ነው የሚያስቡ ሰዎች አሉ። ይሄ መስተካከል ስላለበት እነዚህ ሰዎች ምንድነው የሚለው? መከራ ልክ አሁን በምድር ላይ ስታዩ ለምሳሌ አሁን ዳርዊኒዝም የዳርዊኒዝም ቲዮሪ እንትንም ያለው ይመስለኛል እኔ ተጽዕኖ ያለው በዳርዊኒዝም ቲዮሪ ላይ the fittest will survive የሚል ኮንሰፕት አለ። the fittest will survive ማለት ያሸነፈ ነው መኖር የሚችለው የሚል እና በዛ ታውቃላችሁ የብልጽግና ቤተ እምነት ነው የሚባለው ማለት ነው። እና መዝሙር 22 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ይመራኛል ምናምን የሚለው እግዚአብሔር ባንኬ ነው ዳግማ ቢኖርብኝ ከፍሎ ነፃ ያወጣኛል ምናምን ይላል። ታውቃላችሁ አታውቁም? ፕሮስፔሪቲ ያል ጎስፔል ቸርች የሚባል እኮ አለ። የብልጽግና ቤተ እምነት የሚባል የእምነት ድርጅት እኮ አለ። እግዚአብሔር ባንኬ ነው የሚል ማለት ነው። ብር ካልሰጠኝ አልወደውም አልፈልገውም የሚል ይሄን አታውቁም እንዴ እናንተ? አለ ይሄ በዚህ አስተሳሰብ ምን መሰላችሁ? ለምሳሌ አንድ ሰው በሽተኛ ቢሆን ተፈጥሮ አሁን ዳርዊኒዝም ቲዮሪ ላይ ናቹራል ሴሌክሽን ይባል ነገር አለ። ምታውቁ ከሆነ ናቹራል ሴሌክሽን ማለት ተፈጥሮ የመረጠው ማለት ነው። በዛ ኮንሰፕት በሽተኛ ሰው ስታዩ ተፈጥሮ ያመረጠችው ስለሆነ ተው ጣለው ትተውሂድ ወደ ኋላ ያስቀራል ነው የሚለው ኮንሰፕት። ወጣቻለና ሰው ልክ እንደዚህ መነጠቅ የሚባለው ነው። መከራ ሲመጣ መከራ የሚገጥማቸው የጌታ ያልሆኑ ስለሆኑ እነሱ ትተን እንነጠቅ እንብራ። ክርስትና ግን እዩ ጅልነታቸው በምን ይረጋገጣል? ራሱ ክርስቶስ መጥቶ መከራ ተቀብሎ ነው። በዓለም ሳላችሁ መከራ ያለባችሁ ብሎ አስተምሮ ይላል። ወንጌል እናምናለን ይሉና ጌታ መከራ ተቀበሉ ሲል የመከራ ጊዜ እንጠቀም ይላል እኮ ሳይነጥቃቸው ይነጥቀናል ብለው እንተግላለን። እና አሁን ባለፈ ተዛይላችሁ ይሄ ምንድነው የሚባለው? ቴዎድሮስ አይደል እንደዚህ የሚባል ኢትዮጵያ ለብርሃን የሚባል እዚህ ይኖራል እንደዚህ ውስጥ ይባሉ ምናምን ሰዎች መጥተው ኮሮና ገባ። ኮሮና ሲገባ ወረርሽኝ ነው 2015 ሀገር ምንጠፋበት ነው ምናምን ተባለ። ተዛይላችሁ ላይ ንስሐ ገባችሁ ነው እንጂ ጎበዞች ስለሆናችሁ በምክንያት ነው እንጂ እንደው ዝም ብላችሁ አልገባችሁ ላይ ከኩዩ መክሰቱ እዚህ መጣ መነጋገር እንዲያድርግ እንዲሆኝ ይላል ሰው እንጂ እንዲህ አይነት ንስሐ የለም እኮ ከልብ ነው እንጂ ሞኝ ሆነ። ከዛ ምን ያስባል? ሄዶ መታወቂያ አለ እንዲህ እየከፈለ የዛ መታወቂያው ላይ ገቡ ይድናሉ። ስንት ብር ነው? እሺ የኮሮና መድኃኒት አለ ምንድነው? ኮሮሪማ ኮሪደር ሰው ወሩት ሌሊት የተነሳ ኮሮሪማ አለ ዝንጅብል ጂል እንደዚህ አይነት ሰው አለ። እኔ እንደው ሮናልዶ ከሚይዛት ኳስ የበለጠኛ ኳሷ ምንም አታውቅም ማለት ሮናልዶ ኳስ ይዘው የት እንደሚመቱ ለምን እንደሚመቱ ምን እንደሚያደርጓት ኳሷ ታውቃለች። ስትጠለስ መጠለስ ብቻ። እኛም እንዲህ አይነት ሰዎች ወቅታዊውን ነገር አግኝተው እንደ ኳስ ሲያረጉን እዛ ዝም ብሎ መንከባለል ማለት ነው። መንከባለል እነዚህ ሰዎችም እንደዛ ነው የሚሉት። በቃ እንነጠቃለን መከራ አይገጥመንም። አያችሁ ራፕቸር የሚለው ይሄ ነው። እኔ ግን ማየው ሀሳቡን አይደለም ሞኝነታቸውን እኮ ነው ማየው ጅልነታቸውን። ምክንያቱም የቤተክርስቲያን መልኳ መከራ ነው ወይስ ደስታ ነው? ምድራዊ ደስታ ነው። እርግጥ ደስታ ግን ምን አይነት ደስታ? በመከራ ውስጥ ያለ ደስታ። ሰማዕታት በሰማዕትነት ውስጥ ደስ ይላቸዋል። መነኮሳት በምንኩስና አይደለም እንዴ የጣመ የላመ ሳይበሉ ድንጋይ ተንተርሰው የዛሬ ሰው ግርማ ሌሊት ጸባጋን ተታግሰው ግን ደስ እያላቸው ነው የሚኖሩ። ለምን? የደስታ መፍለቂያ የሆነ እግዚአብሔር አብሯቸው ስላለ ማለት ነው። ያደመጣችሁ አይደል? አብሮ ስላለ እንጂ መከራ የሌለው ህይወት የለም። ያለ መከራ ጸጋም ክብርም አይገኝም። እና ምን እያሉ ነው እነሱ? ሃይማኖታችን ትክክለኛ ሃይማኖት አይደለም። ትክክል ቢሆን ኖሮ መከራ መቀበል ነበረብን። ትክክል ስላልሆነ ግን መከራ እንሸሻለን ነው ሀሳቡ ማለት ነው። የመከራ ጊዜ የነሱ ጌታ ከዛ መከራ ይጠብቀናል ብሎ ማሰብ ማለት ጌታን ባልሆነው መግለጥ ማለት ነው። ባልሆነው መግለጥ በመስቀል መሰቀሉ መከራ መቀበሉ በአጠቃላይ ሁሉ እሱ መከራ ተቀብሎ መቼስ በቤታችን ቅድስት ድንግል ማርያም የገጠማት ስደት እኛ የሚቀርልን ከሆነ ምን አይነት ሰዎች ልንሆን? እናቱ ተሰደደች እያል የምናምን እኛ በወንጌል የምናነብ እኛ ለእኔ ስደት አይምጣብኝ ብሎ ማሰብን የመሰለ ጅልነት አለ።
ኃጢአት የሌለባት እኮ እሷ የተሰደደችው ክርስትና የስደት ነው ለማለት ነው። የመከራ ህይወት ነው ለማለት ነው። ከመከራ ውጭ ሊሆን አይችልም። መከራ ፈተና ማቴዎስ ወንጌላት በሙሉ በአጠቃላይ እኮ እንደውም ይገርማቸዋል። ራዕየ ዮሐንስ ምዕራፍ 4 እስከ ምዕራፍ 20 ያለው እስኪፈጸም ድረስ የምንነጠቀው ብለዋል እሱ። ግን ይገርማቸዋል። ራዕየ ዮሐንስ ምዕራፍ 4 እስከ 20 ውስጥ በአብዛኛው የሚናገሩት ስለ ቤተክርስቲያን ነው። ከተነጠቀች በኋላ ስለ እሷ ምን ይናገራል? እንደው ስለ እሷ እየተናገረ በሌላ አነጋገር ምን ማለት ነው? ከራዕየ ዮሐንስ ምዕራፍ 4 እስከ ምዕራፍ 20 ያለው ለቤተክርስቲያን የማይጠቅማት ከሆነ ለምን ተጻፈ? ለማን ተጻፈ? የማይነጠቁት የማያምኑ ናቸው አሉ። ታዲያ ለማን የተጻፈው ነው መልእክቱ? ለማን የተጻፈው? መጽሐፍ ቅዱስ ለማን የተጻፈው? ለእኛ ነው ወይስ ለመላክ? ለመላእክት ነው? ለእኛ ነው የተጻፈው። ለእኛ ስለሆነ ተብሎ ስለኛ የሚነገር በጣም እኮ አስገራሚ ነገር ነው። ይሄ በጣም ሞኝነት ነው፣ አለማወቅ፣ አለመረዳት። ስለዚህ መነጠቅ ከሚለው ኮንሰፕት ጋር ይዘው ወደ 4 ምጽአት ምናምን ይወስዱ። ከዛ በኋላ ደግሞ ሲያሻቸው ምን ያደረጉ 1000 ዓመት እንግዲህ ይሄ ብዙ ሊባልበት 1000 ዓመት መጥቶ ከኛ ጋር በምድር ላይ ይነግሳል። ማን? ክርስቶስ። ልክ እንደ እንትና ሆኖ ማለት ነው። እዚህ እንዳለ ምድራዊ ንጉሶች አሉ። የሰማችሁ ነው። እንደ ምድራዊ ነገስታት ሆኖ ለ1000 ዓመት በምድር ላይ ይነግሳል። ከዛ ያማረ እያበላ ምናምን ማለት ነው። ይሄው ምቾት ፍለጋ ያማረ ይስጥ ምናምን በጣም እኮ እኔ ሳስበው በእውነት እኔ ይሄን እንደዚህ ያሉ አስተሳሰቦችን ምን አለ እንደ ዳርዊን እንኳን ቢሰሙት ነው ቢቃወሙት አይደል እንዴ? ምን አለ እንደው ትንሽ ነው። እነዛ እንኳን በቅዠት ዓለም ውስጥ የነበሩ ፈላስፋ ምንላቸው አንዳንዶች፣ ሁሉም ብዙዎቹ ጤናማ ደግሞ አሉ አይደል እንዴ? እንደዚያ ብለው የሚያምኑ ሰዎች እንኳን የማይሉት ፍልስፍና እኮ ነው የሚሉት። በምድር የምድር ንጉሥ ነው። እኛ ኢየሱስ ክርስቶስ የምድር ነው የሰማይ ነው። የምድር የሰማይ የምን ንጉሥ ነው? አምላካችን ዘላለማዊ ጊዜያዊ የሺህ ዓመት ንጉሥ አለን እኛ። አምላካችን የዘላለም ንጉሥ ነው። እና አሁን ዝርዝር ነገሩን አልናገርም። ምጽአት ጋር ተያይዞ የሚነሳው ጉዳይ ይሄ ነው። ከዚያ በኋላ በዳግም ምጽአት ጊዜ እንደምታውቁት ጻድቃን ቤት ይቆማሉ። ጌታ ሲመጣ ለፍርድ ኃጥአንስ ስንነሳ የምንነሳው በምን አይነት አካል ነው? ግሎሪፋይድ ባዲ ይባላል። ግሎሪፋይድ ባዲ ማለት ወይም ስፒሪቹዋል ባዲ መንፈሳዊ አካል ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 ላይ 44 ላይ አሁን የኛ ሰውነት ይበሰብሳል፣ ይፈርሳል፣ ይደክማል፣ ይራባል፣ ይጠማል፣ እንደዚህ ይታመማል። የምንነሳው ግን ይሄ ሁሉ ይቀርለታል። ይሄ ሁሉ ይቀራል። የአካል ነቅል አይነ ስውር የነበረ አይነ ስውር ሆኖ አይነሳ ማንካሳ የአካል ነቅል ከዚያ በኋላ ለምሳሌ አሁን ያለ ኦክሲጅን መኖር እንችላለን? አንቺን ያን ጊዜ ሰው ኦክሲጅን ነው እንጂ ሌላው ይቀራል። ምግብ መጠጥ ይቀራል፣ ሚስትና ይቀራል። ኦክሲጅን ግን የሴትን ቦታ የሚቀር ነገር አይደለም አይደል? የሚቀር ይመስላችኋል? ያለ ኦክሲጅን ሊኖር ይችላል? ይቀራል። ስታስቡት ይቀራል። የሚቀር ሲሆን ማይቀር ሲሆን ይቀር። ያው እንግዲህ በዳግም ምጽአት ጊዜ የሚነሱት ጻድቃን ናቸው ሲባል አሁን ይሄ ራሱ ብዙ እንትኖች ጋር ሊወስድን ይችላል። በጣም ብዙ ሀሳቦች ነው። ግን ለፍርድ ጻድቃን ራሱ ይቆማል አይቆም የሚለው ክርክር አለው። ለፍርድ ራሱ ኃጢአተኛ ለምሳሌ እግዚአብሔር የለም ብሎ ያመነ ሰው ለፍርድ ለምን ይቆማል? እግዚአብሔር የለም ካለ በኋላ ምን ሊሆን ነው የሚቆም? ሊፈረድበት ከጨረሰ በኋላ እግዚአብሔር የለም በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለ ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ። በልጁ የማያምን ግን አሁን ተፈርዶበታል። አሁን ጻድቃን በኃጥአን መንበር ደግሞ ዳዊትም ብዙ የሚናገራቸው መጽሐፍት ላይ መጽሐፍ ቅዱስ ላይ ጻድቃንና ኃጥአን በአንድነት አይቆሙም ደግሞ የሚል ምንባብ አለ በመጽሐፍ ቅዱስ። እነዚህ ምንባባትን ይዘን ኃጥአን ጻድቃን እንዴት ባለ መንገድ ነው የሚሆኑት፣ እንዴት ባለ መንገድ ነው የሚነሱት የሚሉ ጉዳዮች በጣም አወያይ ጉዳዮች ናቸው። ለምሳሌ መዝሙር 1 ቁጥር 5 ላይ ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም ይላል። ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም ይላል። እዚህ የምጽአት ጊዜ ኃጥአንና ጻድቃን ለፍርድ ይቆማሉ ራሱ የሚለው በእኛ በጉልህ የሚታወቀው ስለሆነ እንደነ ቅዱስ አትናቴዎስ ሌሎቹ ሊቃውንት ያስተምራሉ። ግን ደግሞ ጻድቃን ለፍርድ ሊፈረድባቸው ምናምን አይቆሙም። ጻድቃን የሆኑ በሙሉ
የእግዚአብሔር መንግስት ነው የሚወርሱ ለመውረስ ነው። እንደውም ለግሳጼ 12ቱ ሐዋርያት ባይሁድ ላይ ለመፍረድ ያኔ በምጽአት በ12 ወንበር ይቀመጣሉ ይሉሉ አለ ንባብ ተቀምጠው ያስተማርነው ወንጌል የተናገርነው ትምህርት አልተቀበሉም ብለው ባስተማሩት ትምህርት አይሁድን ይወቅሷቸዋል ደግሞ ሚልም አለ። ምን እያልኳችሁ ነው? ቅድም ስለነሳ ትምህርቱ የትምህርቱ ርዕስ ምንድን ነው ብላችሁ ነበር? ቢያንስ ይህንን ነገር የምታስታውሱ የሚቆሙትን በተመለከተ ራሱ ውዝግቦች ክርክሮች አሉ በማለት ምስጢር ነው፣ በጣም ምስጢር ነው ማለት ጉዳይ። የሚቆሙት ራሱ ጥርት አለ አውራ እግዚአብሔር የለም የቲስት የሆነ እንደዚህ የሆነ ሲጀምር አይቆም ይሏል። ከሃዲ ይባላል። እንደዚህ ኃጢአተኛ ይቆማል ደግሞ ሲባል ክርስቲያን ከሆነ በኋላ ክርስቲያን ከሆኑት መካከል አንዳንድ ሊቃውንት ደግሞ የሚናገሩት ኃጢአን የተባሉ ክርስቲያን ሆነው የምግባር ጉድለት ያለባቸው ናቸው። ጻድቃን የተባሉ ደግሞ የምግባር ጉድለት የሌለባቸው ምግባር በፍጽምና ይኖሩ ማለት ነው። የሚቆሙት እነዚህ ናቸው፣ ኃጥእና ጻድቅ፣ ፍየልና በግ የተባለው ማለት ነው። እያደመጣችሁ አይደል? እኛው ማለት ነው ምናልባት በግራም ቆመው እዚህ ያለ የምንማረው ልንሆን እንችላለን እንደማለት ነው። በሌላ አነጋገር አምነው ምግባር የጎደላቸው ሰዎች ማለት ነው። በሌላ አነጋገር እነዚህ ነው እንጂ የሚቆሙ ሙሉ በሙሉ ኢየሱስ ክርስቶስ እግዚአብሔር ነውና አምነው መልካም ስራ ያደረጉ እነዚህ ለክብር ነው። ሙሉ በሙሉ እግዚአብሔር የለም ብለው በእግዚአብሔር ላይ ያመፁ ደግሞ እነዚህ ፈጽሞ ለገሃነም ነው። እነዚህ ከሞት በኋላ ትንሣኤ፣ ከሞት በኋላ እንደገና ንስሐ ሰው ከሞተ በኋላ ምሳሌ አንድ ከሃዲ እግዚአብሔር የለም ብሎ ክዶ ከሞተ በኋላ እየተነሳ ከመቃብር እንደገና እመን እየተባለ ምናምን ይደረጋል። አለ እንደዚህ ከሃዲ የለም። ቃል ኪዳን የተገባላቸው ግን ሌላ ጉዳይ ነው እና ይሄ ስለዚህ ክርክሮች አሉ ማለት የሚቆሙት ራሱ እነማን ናቸው በሚለው ክርክር አለ የሚለውን ነገር እንድትረዱ ፈልጌ ነው አሁን ይሄን እያቀረብኩ ያለሁት። እያደመጣችሁ አይደል? ክርክር ካለ ክርክር መኖሩ ጉዳይ ምን ያደርገዋል ማለት ነው? ከባድ ያደርገዋል። ከባድ ካደረገው እኛ እግዚአብሔር እንዳለው ለኃጥአን የሥራቸውን ለጻድቃን የሥራቸውን ነው የሚሰጠው። ያኔ ምንድን ነው ያለው? ለምሳሌ ጌታ በዳግም ምጽአት ታስታውሱ እንደሆነ ማቴዎስ ወንጌል ምዕራፍ 5 ላይ ምንድን ነው ያለው? ተርቤ አላበላችሁኝ፣ ተጠምቼ አላጠጣችሁኝ፣ ታርዤ አልተቀበላችሁኝ፣ ታምሜ አልጠየቃችሁኝ፣ እናንተ ርጉማን ከእኔ ዘንድ ወገዱ ይላቸዋል። እነማን ነው እንዲህ የሚለው? አሁን ጴንጤዎች እንደዚህ ሊል ይችላል፣ ኢስላሞች፣ ክሪስማቲዝሞች ምናምን እነሱማ መጀመሪያ አላመኑም እኮ። የተጠየቁት ጥያቄ ምንድን ነው? አምነው ምግባር ያልሰሩ ሰዎችን ጥያቄ ነው ያቀረቡት። የሚቆሙ በግራና በቀኝ የቆሙት ሲለይ ማለት ቅዱሳን ሰዎች እንደዚህ ሌሎችም እንደዚህ ማለት። ስለዚህ እነዚህ በግራ ይቆማል የተባሉ ክርስቲያን ሆነው እምነት ኖሯቸው ግን ምግባር የሌላቸው ጌታ ለዛ ነው መጥቶ እነዚህ ምግባራት የሚመለከቱ ጉዳዮችን ጥያቄ አድርጎ አቅርቦ እናንተ ርጉማን ያለው አንድ ሰው አምኖ የምግባር ጉድለት ካለበት የእግዚአብሔር መንግስት አይወርስም። ያለመጣችሁ ነው። ኦርቶዶክስ ሆኖ የምግባር ጉድለት ሕጸጸ ምግባር ከመንግስተ ሰማያት ያስወጣል ሰው ቀላል አይደለም ማለት ነው። ስለዚህ ሰው ለመዳን ሲፈልግ መልካም መሆን ግዴታው ነው ማለት ነው። የቅድስና የንጽህና ስራ ግዴታው ነው የሚሆነው። ይህን ማድረግ አለበት ነው። ይህን ካላደረገ ግን ብዙ ፈተናና ችግር እንደዚህ ያለው አሁን እንደምንሰማ ያለ ፍርድ የሚጠብቀው መሆኑን ማወቅ አለበት ማለት። ስለዚህ ጌታ መጥቶ ኃጥአን በግራ የቆሙትን እንደዚህ የሚላቸው በቀኝ የቆሙትን ለይቶ ነው የተናገረው እንጂማ በእሱ የማያምኑ ሰዎች የተራበ ቢያበሉ የተጠማ ቢያጠጡ በእሱ ሳያምኑ እሱ ሳይቀበሉ ይሰራላቸዋል። አይሰራላቸውም። ምግባር አሚን እሰ መሰረት ይእቲ እምነት መሰረት ነው። ወካለ ሀሪሃ ህንፃ ወንድቅ ምንቱ ሌሎቹ ጣራና ግድግዳዎች ናቸው። ሰንሰው ወቅዳለ ሃይማኖት ላይ ያልቆመ ሰው ምግባር ቢሰራ ግን ጥቅም የለውም እና ያን ቤዚካል የሆነውን ጉዳይ መረዳት ያስፈልጋል ማለት ነው። ከዚህ በላይ መቀጠል ይቻላል እስከ ሰበት ግን እናንተም አንደኛ ሲረዝም ይጠፋቸዋል፣ ሁለተኛ ይጥፋፋቸዋል፣ ሶስተኛ ጠፍቶ ይጠፋቸዋል፣ አራተኛ አጣፋቸዋል እና እንደዛ እንዳይሆን ይህን እንደው በጣም በስስ ነው ያነሳው እንጂ ስለ ዳግመ ትንሣኤ ስለ ትንሣኤ ሙታን ብዙ አይደለም የተማርነው። ባጭር በጣም መሰረታዊ ብለን ያሰብነው ነው የተማርነው። እግዚአብሔር ይመስገን። እንግዲህ እግዚአብሔር በቸርነቱና በምሕረቱ እስከ ይሳ ድረስ ጠብቆ እንድንማር ስላደረገ ስሙ የተመሰገነ ይሁን።